ሰላም ጤና ይስጥልኝ የምን ጊዜ ሚዲያ ቤተሰቦች የሚያዝያ 17 2017 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። የኢሃፓ ስራ አስፈጻሚ አባል ከሆነው አቶ ይስሐቅ ወልዳይ ጋር ቆይታ አደርጋለሁ። ወቅታዊው የሀገራችን የፖለቲካ ሁኔታ በተለይም ደግሞ የትግራይ ክልልን ይመለከታል። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። ይስሐቅ ግብዣዬን ተቀብለ ስለተገኘ በጣም አመሰግናለሁ። ከሌተናል ጀነራል ታደሰ ወረደ ሹመት በኋላ ትግራይ የምትገኝበትን ሁኔታ እንዴት እያየኸው ነው? መልካም እኔም እድሉ ስለተሰጠኝ እጅግ አድርጌ አመሰግናለሁ። እንግዲህ ሰፋ ያለ ፕሮግራም ይኖራል ብዬ አስባለሁ። ወደ ጥያቄውን ልመለስና ትግራይ ከሹመት ጀነራል ታደሰ ወረደ በኋላ ምን ትመስላለች የሚለውን ነው። ግን ትንሽ ወደ ኋላ መለስ ብለን ማየቱ አስፈላጊ ነው ብዬ አስባለሁ። ትግራይ ከፕሪቶሪያ በኋላ ያለችውን ትግራይ ብናየው መልካም ነው ብዬ አስባለሁ። ምክንያቱም የተሻለ ምስል ይሰጠናል። የትግራይ ፖለቲካ ከየት ወዴት እየሄደ ነው፣ እንዴት ነበር የሚለውን ከሀገራዊ የፖለቲካ ቅኝቱም እያየን በደንብ አድርጎ ምስል ይሰጠናል ብዬ ስለማስብ ማለት ነው። መልካም ከፕሪቶሪያ በኋላ ትግራይ በተለይ ከአገዛዙ ወይም ደግሞ ከፌደራል መንግስት ከፍተኛ የሆነ የስልጣኑን ስጋት የነበረችበት ሁኔታ ነው የነበረው። ስፔሻሊ ከፕሪቶሪያ በኋላ በብልጽግና እሳቤ ህወሓት የሚመራውን የትግራይ ክልል ማለት ነው። ትግራይ ስንል እንግዲህ የህወሓት ነው፣ ሌላ ኑሮ ስለማያውቅ ማለት ነው። ስለዚህ ለስልጣኔ ስጋት ናቸው ከሚሏቸው አንዱ የነበረውን የህወሓት አመራር የሚመራትን ትግራይ ነበረች። በተለይ ይሄ እስከተወሰነ ጊዜያት የሄደ ነው። እስከተወሰነ ጊዜያት በምንልበት ጊዜ ምን ማለት ነው የሚለውን ትርጉም በምንሰጥበት ጊዜ በተለይ ሁለቱም የህወሓት ፍንካቾችን አደባባይ ፊት ለፊት ፈጠው እስኪወጡ ድረስ ትግራይ ወይም ደግሞ ህወሓት የፌደራሉ መንግስት ወይም የብልጽግና መራሹ መንግስት ስጋት የነበረበት ጊዜ ነበር የነበረው። የሁለቱም ህወሓቶችን የስልጣን ሽኩቻን በአደባባይ ላይ ግልጽ አውጥተው በሚታገልበት ጊዜ ወይ ነው ፊት ለፊት አውጥተው በሚሻኩትበት ጊዜ ግን ለፌደራሉ መንግስት ወይም ደግሞ ለብልጽግና መራሹን መንግስት እንደ ጮማ ሆኖ ወይም ደግሞ በጣም ያልታሰበ ሲሳይ ከሰማይ የወረደውን መና እንደሆነበት ነው የሆነው ማለት ነው። ስለዚህ የትግራይ ፖለቲካ ከዚህ አንፃር ነው ሊቃኝ የሚችለው። ወደ ኋላ ለጥጥ ካረግነው ደግሞ ከጠቅላይ ሚኒስትሩ ሹመት ጀምሮ ያለውን በምናይበት ጊዜ እንግዲህ ለተመልካች መንገር ምን ማስፈላጊ ስላልሆነ ምክንያቱም የሚያውቀው ሀቅ ስለሆነ በዛ ቅኝት ብንቃኘውና ከፕሪቶሪያ በኋላ ያለውን በሁለት ምዕራፍ ነው የሚይዘው። የተወሰነ የፌደራል መንግስት ስጋት የነበረችበት ሁኔታ አለ። ከሆነ ሰዓት በኋላ ደግሞ በሁለቱም የህወሓት የስልጣን ጥመኝነትን መሰረት አድርገው ለጠቅላይ ሚኒስትሩ ወይም ደግሞ ለስልጣናቸውን ማራዘም የሚፈልጉ በኮንፍሊክት ወይም ደግሞ በጦረኝነት ውስጥ ስልጣናቸውን ማራዘም የሚፈልጉን የኢትዮጵያ ጠቅላይ ሚኒስትር በጣም ወሳኝ የሆነ ምዕራፍ የደረሱበት በጣም ጮማ የሆነበት ከሰማይ እንደወረደ መና የሆነባቸው ሁኔታዎችን የተፈጠረው በተለይ የትግራይ ፖለቲካን በምናስብበት ጊዜ ማለት ነው። ይህን ነው እንግዲህ የጌታቸው ረዳ ጊዜያዊ አስተዳደርና አይተናል። ይሄ ባጭሩ ነው የምናየው፣ ረዘም ያለ ጊዜ ስለሚወስድብን ዋናውን ጥያቄ እንዳንስት የጌታቸው ረዳን ጊዜያዊ አስተዳደርን እየተንከባለለ መጥቶ ከነብዙ ችግሩ ከነብዙ አካሄዱ ወደ ጀነራል ታደሰ ወረደ ነው ሄደው። ኦኬ አሁን ወደ ዋናውን ጥያቄ አሁን ወደ ተነሳው ጥያቄ እንምጣ። የጀነራል ታደሰ ወረደ ሹመት እንዴት አየው የሚለው ነው የሚጣው እና ከትግራይ ህዝብ ጥቅምስ ከኢትዮጵያ አንፃርስ እንዴት ነው የምናየው ማለት ሰፋ አድርገን ማየት አለበት። የጀነራል ታደሰ ወረደ ሹመት በትግራይ ቅኝት ብቻ የሚቀኝ አይደለም። በኢትዮጵያስ ምን አይነት እንድምታ ነው ያለው? እመጣበታለሁ ብዬ ነው አጠቃላይ ያለውን የትግራይን ሁኔታ በክልሉ ያለው መተን ከዛ እናስተሳስረዋለን ብዬ ነው በመግቢያዬም እንደገለጽኩት እንጂ እንደዛ ነው እኔም እንድናይ የፈለኩት። ኤግዛክትሊ እኔም በዛ አንግል ነው ያየሁት። እንድምታው ሰፋ ያለ እንድምታ ነው። ከስማቸው መነሳት እንችላለን። እኚህ ጀነራል ላለፉት ብዙ አመታት የኢትዮጵያ ጀነራል ናቸው። ያው ከስያሜያቸው በምናየው ጊዜ ኢትዮጵያ የሰጣቻቸው ማዕረግ ነው። ስለዚህ የጀነራል ታደሰ ወረደ ሹመት ዘርዝሩ እንመጣለን። ግን የጀነራል ታደሰ ወረደ ሹመት በትግራይ ያለውን ጊዜያዊ አስተዳደር እኔ ስገመግመው ስያሜውን ስጥ ቢባል
ቀለል ያለ ስያሜ መስጠት እንችላለን። የትግራይ ጊዜያዊ ወታደራዊ መንግስት የሚለውን ስያሜ መስጠት እንችላለን። አንደኛ ጀነራል ታደሰ ወረደ ሲቪል አይደለም ወታደር ናቸው። በሁለት መልኩ ወይም ደግሞ ሁለት መልክ ወይም ደግሞ ሁለት ምስል መስጠት እንችላለን። የጀነራል ታደሰ ወረደ ወታደራዊ መንግስት ናቸው የሚያስፈልግ አንደኛ በኢትዮጵያ ላለፉት ብዙ ዓመታት እንደ ጀነራል ሆነው ወይም ደግሞ ኢትዮጵያ የሰጠቻቸው የሌተናል ጀነራል ማዕረግን ይዘው ሀገራቸውን ሲያገለግሉ በመልካም በሚተቹበት መንገድ የኢትዮጵያ ጀነራል ሆነው የቆዩ ናቸው። ላለፉት የነበሩ የትግራይ ጦርነቶችም ጭምር የትግራይ ወይም ደግሞ የትግራይ ሰራዊት ወይም TDF ተብሎ በሚጠራው ሴንትራል ኮማንድ ሆነው ሲመሩ የነበሩ ናቸው። ሰራዊቱ ሲመሩ ናቸው። ስለዚህ የሳቸውን ታሪክ የጀነራል ታደሰን ታሪክ ሊያመለክት የሚችለው ምንድናቸው? ወታደር ናቸው። ሲቪሉን አያውቅም እስከ 2017 መጨረሻ መባቻ። ኦኬ እስቲ የሲቪል አስተዳደር ግምገማቸው ምን ነው እንበል። እሺ ሲቪል አስተዳደር የሰሩባቸው ጥቂት 2 ዓመታት ያው ሲቪል ናቸው ለማለት በጣም ያስቸግራል። በትግራይ ጊዜያዊ አስተዳደር ከተቋቋመ በኋላ ከፕሪቶሪያ በኋላ ጊዜያዊ አስተዳደርን ተቋቁሟል። ይህን ጊዜያዊ አስተዳደር ከተቋቋመ በኋላ የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እንደነበሩ የአደባባይ ሀቅ ነው። የሳቸው ምክትል የነበሩትን አንዱ ጀነራል ታደሰ ወረደ ነበሩ ማለት ነው። ስለዚህ ምን ነበር ሚናቸው? በትግራይ ጊዜያዊ አስተዳደር ጊዜ የሳቸው ሚና ነበር በአቶ ጌታቸው ረዳ የበዛን ጊዜ ወይም ደግሞ ነበር ጊዜያዊ አስተዳደር የትግራይ ክልል ጊዜያዊ አስተዳደር የነበሩትን አይንስ ጀነራል ታደሰ ወረደ ምንድነው የሚገመገሙት በምንልበት ጊዜ በትግራይ ክልል የነበሩትን ችግሮችን እንዳይፈቱ ሲያደርጉ ከነበሩት አንዱ ናቸው ተብለው ይገመገማሉ። በማን? በአቶ ጌታቸው ረዳ አንደበት በአቶ ጌታቸው ረዳ ግምገማ። ኦኬ ይህን ካስቀመጥን በኋላ የነበረውን ምልልስ ከሹመታቸው በፊት የነበረውን ምልልስ እንየው። የህወሓቱን የኦሊጋርዱ ለተዋት ነው ያለው ተብሎ ነው የሚታሰበው በአሁን ጊዜ እነሱ እንደዛ ብለው እየነገሩን ስለሆነ አንደኛው የጌታቸው የሚመራው የህወሓት ፍንካች ነው። ሁለተኛው የዶክተር ደብረጽዮን ገብረ ሚካኤል የሚመሩትን የህወሓት ፍንካች አለ ተብሎ ይታሰባል። ይሄ እንደሚቻል አግሪመንት ተደርጎ ይታሰባል። እንደዛ አድርጎ ስለሚወሰደው ማለት ነው። ስለዚህ በዶክተር ደብረጽዮን ገብረ ሚካኤል ወይም ደግሞ የህወሓትን ኦልድ ጋርድ ብለን የምንወስደውን የስልጣን ስጡን ምልልሶች ነበሩ። በተለይ የአቶ ጌታቸው ረዳ ስልጣን ማብቂያ መባቻ አካባቢ። ስለዚህ የዶክተር ደብረጽዮን ፍላጎት የነበረውን በግልጽ እነሱ ተናግረዋል። የተናገሩበትን በድንበር ግን ለማስረዳት እንችላለን መረጃዎችን ስላሉ ማለት ነው። ጀነራል ታደሰ ወረደ ወይም ደግሞ አሁን የተሾሙትን እንዲሆኑ የሚል ሐሳብ አቅርበው ነበር። በተለያዩ ይህንም አቅርበው ነበር አላቀረበው የሚለውን ለማየት የጠቅላይ ሚኒስትሩ የኢሜል በተለይ የትግራይ ፕሬዝዳንት ለመምረጥ የኢሜል ጨዋታ በሚያመጡበት ጊዜ የህወሓትን ቀጥታ መግለጫ ማየት እንችላለን። የኦሊጋርዱ ህወሓት ወይም ደግሞ የዶክተር ደብረጽዮንን ህወሓትን ያወጡትን መግለጫ ምን ነበር የሚለውን ማየት በቂ ነው። ግልጽ ስለነበር አደባባይ የወጣው ወይ ሚዲያ ላይ የወጣው ስለነበር ነው። እኛ ከጠቅላይ ሚኒስትሩ ያሉት መግለጫቸው ላይ ነው አሁን እዚህ ኮት ማድረገው እኛ ከጠቅላይ ሚኒስትሩ የተስማማ ነው ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር እንዲሆን ተስማምተናል። ይህም የሚሆነው ግን ያው እንግዲህ አዋጁ የአቶ ጌታቸው ረዳ ስልጣንን ያበቃበት ጊዜ ስለነበር ከጠቅላይ ሚኒስትሩ የተስማማንበት በአቶ ጌታቸው ረዳ የሚተካው ጀነራል ታደሰ ወረደ ነው የሚል ተስማምተናል። ይህ ተስማምተን ስናበቃ ግን የሚለውን ጨዋታ አመጡ የሚል እሳቤን የመጣው። ስለዚህ ወደ ይሄም በደንብ አድርገን ማያያዝ አለብን ነው የጠቅላይ ሚኒስትሩ የኢሜል ጨዋታ ለምንድን ነው ያመጡት የሚለው ደግሞ መያዝ አለብን። ከጀነራል ታደሰ ወረደ ስልጣን የሚያያዝ ስለሆነ ከጥያቄው እየወጣን አይደለም። ጀነራል ታደሰ ወረደ የህወሓት ሪኮመንዴሽን እንደሆነ ግልጽ ነው። አሁን ለመናገር እንደሞከርኩት የኢሜል ጨዋታ ሲያመጡ እኮ ህወሓት መግለጫ ሲያወጣ ይህን ጨዋታ ለምንድን ነው ጠቅላይ ሚኒስትሩ ወደዚህ ሄዱት? እኛ እኮ ጀነራል ታደሰ ወረደ እንዲሆኑ ሚቹዋል አግሪመንት ነበር ከጠቅላይ ሚኒስትሩ ተስማምተን አብቅተናል። ከዛ በኋላ ምንም ንግግር የለም ብለዋል። በሹመቱ አሁን በመጨረሻ ሹመቱ የነሱን ልክ ነው
ህዋቶች ነው ልክ የሆኑት እንጂ ስለ ጠቅላይ ሚኒስትሩ ታዲያ ለምንድነው የኢሜል ጫዋታው ከጀነራል ታደሰ ወረደ ሹመት በፊት ለምን የኢሜል ጫዋታ ሊያመጡ ፈለጉ? ዝም ብለን ንቃኘው ትንሽ የትግራይ ህዝብ መሪህን እንድትመርጥ በኢሜል ጥቆማ ማድረግ የሚል ነበር። ይቀልድ ነው። የትግራይ ህዝብ ማን ነው አሁን ኢሜል የሚጠቀመው? ከመቶኛ ስንት ነው የኢሜል ተጠቃሚ የሚሆነው? ከመጀመሪያ ጀምሮ ይሄ በተለያዩ ሚዲያዎች እርግጠኛ አይደለሁም ካንቺ ጋር ዲስከስ ያደረግን ይመስለኛል። ይሄ ቀልድ ነበር፣ ጫዋታ ነበር፣ በጣም ቀልድ ነበር፣ ግልጽ ነበር። ምክንያቱም የሆነ ማስተካከል የተፈለገበት ሁኔታ እንደነበር ነው። እንግዲህ በኢትዮጵያ ፖለቲካ ቁማር መጫወት ይፈልጋሉ ጠቅላይ ሚኒስትሩ። ለህዋት አንጃዎቹ ወይም ደግሞ ኦልድ ጋርዶቹ ስልጣን ተሰጠ የሚለውን መንጣታ በህዝቡ የተመረጠ እንጂ እኔ እንትን ያረኩት የሸምኩት አይደለም የሚል እንድምታ እንዲሰጥ አንደኛ የትግራይ የለውጡ ኃይል ኤሊት አለ። የለውጡ ኃይል ተብሎ የሚታሰበው የተወሰነ ተቀይሯል ወይም ደግሞ ኦልድ ጋርዱን ሊተች ይችላል ተብሎ የሚታሰብ ማህበረሰብ አለ። ኤሊትም አለ፣ ፖለቲካል ኤሊት አለ። ስለዚህ እነዚህን የተመረጡ ናቸው ብሎ ለማሳመን የተደረገ ሂደት ነበር። ሁለተኛ የህዋሃትን ተጽዕኖ ነፃ ሁኚ ራሴ የወሰንኩት ውሳኔ ነው የሚለው እንድምታ ለመስጠት ነበር የኢሜል ጫዋታ ያመጡት እንጂ እርግጠኛ ነኝ እኔ በእርግጠኝነት ደፍሬ መናገር የምችለው ጠቅላይ ሚኒስትር ያወጡትን አዲስ ኢሜል ወይም የከፈቱትን አዲስ ኢሜል በዛ ላይ ደግሞ እውነት መስሏቸው ተደናግረው ሳይሆን የሀገሪቱ ያለውን ፖለቲካ ሳይገባቸው የመረጡ የትግራይ ኤሊቶችን ወይም ደግሞ የኢንተርኔት አክሰስ ያላቸውን ሰዎችን ጭምር የመረጡት እንዳሉም ግልጽ ነው። ጠቅላይ ሚኒስትሩ ግን ይህንን የተመረጠውን ዞር ብለም አላየም። ከተከፈተ በኋላ ይህንን ኢሜልም የቃኝቶታል ብዬ አላምንም ብቻ አይደለም አላዩትም በእርግጠኝነት መናገር ይቻላል። ምክንያቱም በውጤት መገምገም ስለሚቻል ኦኬ በውጤት ሌላ መገምገሚያ ላይውሉት ይችላሉ። ሰው ምን ይላል የሚለውን የቱ ጋር ነው ያለው ቢያንስ ያው ኢሜል የሚጠቀመው እንደዚህ የሚለውን ግን ለሹመት ግን አልተጠቀሙበትም ማለት እንችላለን። በጣም ጥሩ። ለምሳሌ ኤግዛክትሊ ለምሳሌ ይሄን ያመጡት ግን ሰው ምን ይላል የሚለውን እንድምታ ለማየት ብቻም ብዬ አላስብም። በዋናነት ሰው አይደለም ኤግዛክትሊ እሱ አንድ ሊሆን ይችላል፣ አንድ ነጥብ ሊሆን ይችላል አይደለም ብዬ መደምደም አልችልም። ግን በዋናነት ተስማምተዋል እኮ ቀደም ብለው እኮ ኢሜል ሲያመጡ እኮ የህዋት የኦልድ ጋርድ የሚለው የነ ዶክተር ደብረጽዮን ህዋት እንኳን መግለጫ ወጥቷል። ኢሚዲየት መግለጫ ወጣው። እንዴት ተስማምተን ስናበቃ ጀነራል ታደሰ ወረደ ብዙ ምልልሶች ነበሩ። የህዋት የኦልድ ጋርድ ህዋት ፕራይመሪ ምርጫም ጀነራል ታደሰ ወረደ ነበር፣ ሌላ ነበር። ከብዙ ንግግር በኋላ ነው ጀነራል ታደሰ ወረደ እንዲመጣ የተስማሙት። የጋራ ስምምነት ነበር። ከዛ በኋላ በተለያየ መልኩ ከኢሜሉ በፊት ኦኬ እንዲያም ግልጽ እናርገው ከኢሜሉ በፊትም ህዋት የእንትን ኦልድ ጋርድ ህዋትን የነ ዶክተር ደብረጽዮን ገብረሚካኤል የሚመሩትን ህዋቶች አንጃዎች አሉ፣ ሚዲያዎቻቸው አሏቸው የራሳቸው ሚዲያዎች ደጋፊ ተብሎ የሚታሰቡት ከኢሜሉ ፖለቲካ በፊት የጀነራል ታደሰ ወረደ ሹመት በእርግጠኝነት ስማቸው መጥራት ይችላል። ሚዲያዎች አስፈላጊ ስላልሆነ እንተዋቸዋለን። አስፈላጊ ከሆነ ግን ሲያወጡ ነበር ከውስጥ ምንጮቻችን ያሉ እኔም ሰምቻለሁኝ። ልክ ነው ኤግዛክትሊ የጀነራል ታደሰ ወረደ ሹመት እርግጥ ነበር። እነዚህ ከህዋት ጽህፈት ቤት የተሰጣቸው አጀንዳ እንጂ የተለየ መረጃ ምንጭ ኖሯቸው አይደለም። ኖርማሊ ከህዋት የተደራደሩትን ከጠቅላይ ሚኒስትሩ ተገናኝተው ያወሩትን የተነጋገሩትን መረጃ ነበር የሰጧቸው። ዘለ የጀነራል ታደሰ ወረደ ከኢሜል ፖለቲካ በፊት አስቀድሞ የታሰበ ወይም የተወሰነ እንደነበር ግልጽ ነው። ታዲያ ለምንድነው ነው ጠቅላይ ሚኒስትሩ የኢሜል ፖለቲካ ያመጡትን? እኔ በእነሱን ሐሳብ እየሄድኩ አይደለም፣ የራሴን ሐሳብ ነው ይህን የህዝብ የመረጠው ነው የሚለውን ጨዋታ ወይም ደግሞ ሌላ በጊዜ እሱ ብቻ አይደለም ሌላ እንድምታ መውሰድ እንችላለን። በዛን ጊዜ የትግራይ ፖለቲካ ሰፊ ነው፣ የኢትዮጵያ ፖለቲካ ሆኗል፣ የኢትዮጵያ አጀንዳ ሆኗል። በጊዜው እናስታውስ ከሆነ በኢትዮጵያ በጣም የተመሰቃቀሉ በተለይ በአማራ ክልል ላይ በጣም ብዙ ጥቃቶችን የሚደርስበት ጊዜ ነበር። በደንብ አርጎ መያዝ አለበት። ሀገራን ከዛም እያለ እየዘለለ የሚወጣ ስለሆነ ነው። እንድምታዎቹን ሰፋ ማድረግ ስላለብን ነው። ዘን በጊዜው ይህን አጀንዳ ሲያመጡ እውነትን እንዳሰቡትን ተሳክቶላቸው የኢትዮጵያ አጀንዳ ነበር የሆነው፣ የትግራይ ብቻ አጀንዳ አልነበረም። ታዲያ ዳይሬክሽን ሺፍት አላደረጉም፣ አጀንዳ ሺፍት አላደረጉም። በኢትዮጵያ ሲደርስ የነበረው በተለይ በአማራ ክልል ሲደርስ የነበሩ በንጹሃን ላይ የሚደርስን ጥቃት ዳይሬክሽን ሺፍት አድርጓል፣ እንዳይታይ አድርጓል። የኢሜል ፖለቲካን በማምጣት ማለት ነው። ስለዚህ ሁለት እንድምታዎችን መውሰድ ይችላል። አንደኛው እንድምታ
አማራ ክልል ላይ ያለውን ጦርነት እሱን ነው ያልከኝ ያለው እሱን አደብዝዞታል ነው ኤግዛክትሊ እንዲያም በጊዜው ደግሞ ጦርነት ብቻ አይደለም በጊዜው እኔ በጣም አክቲቭ ስለምከታተል በአማራ ክልል የሚደረገው በሙሉ እኔ እንደ አንድ ኢትዮጵያዊ ስለሚመለከተኝ እንደ አንድ ትግራይ ተወላጅ እንደ አንድ ኢትዮጵያዊ እንደ አንድ በኢትዮጵያዊነት ማንነት የሚያምን ሰው ዜጋ የሚመለከታኝ ስለሆነ በትጋ ስለምከታተል በጊዜው በደንብ አድርጌ አያው ነበር ኢቭን ፖለቲካል ናሬሽን ሁሉ እሰጠው ነበር ሁለት መልኮች ነበሩ አንደኛው ስንለው የነበረው ነው ከህዋት የተሰጠኝ አጀንዳ አይደለም የራሴ አጀንዳ ነው የሚለው ነው ሁለተኛም እንደ ሀገር የነበሩትን በተለይ በአማራ ክልል በንጹሃን ላይ በጦርነቱ ምክንያት በንጹሃን ላይ በድሮን በተለያየ ምክንያት ሲደርስ የነበሩትን ጫፍጫፎች ግድያዎችን ለማደብዘዝ የተደረገ ነው ጦርነት ብቻ አይደለም ጦርነት ከሆነ ችግር የለውም ታጣቂ ብቻ ታጣቂ ለታጣቂ የሚያደርገው ነው ውጊያ ነው ብለን እናስባለን ነገር ግን በንጹሃን ላይ ሲደርስ የነበረው ጥቃትም ጭምር ለማደብዘዝ የተደረገም ነው የሚለውን እንድምታ መውሰድ ይችላል መሬት ላይ የነበረውን ሀቅ ስለሆነ ምክንያት በተግባር አይ ጥቃት ስትል ማን ላይ ነው የሚለውን ይሄ እንትኑ ግልጽ እንዲሆን ብዬ ነው ስለምን እንደሆነ ማለትም አማራ ክልል ላይ ያለው ከጦርነቱ ጋር ተያይዞ ያሉትን አጠቃላይ ደግሞ የድሮን ጥቃቱን ወይም በታጣቂዎች የሚደርሰውን እነዚህን ሁሉ ነገሮች አጀንዳ የነበሩትን ወይንም ከፍ ብለው ይታይ የነበሩትን አደበዘዘው ነው ያንተ አርጊውመንት እሱን ግልጽ ለማድረግ ብዬ ነው መልካም ጥሩ ጥያቄ ነው ለምሳሌ እኔ ለመግለጽ የምፈልገው ጥያቄ ሳይሆን እንትኑ ግልጽ እንዲሆን ብዬ ነው ማለት አማራ ክልል ላይ ደርስ የነበረው ጥቃት ስትል እንትን ብጂል ነበር ምን ማለት ነው የሚለው ነገርና እሱን ግልጽ ለማድረግ ስለፈለኩኝ ነው መቀጠል ትችላለህ በጣም ጥሩ አሁን በጊዜው በአማራ ክልል ላይ ያው ጦርነት እንዳለ ፉል ፕሌጅ ጦርነት እንዳለ እናውቃለን በአማራ ክልል ሙሉ የጦርነት አውድማ እንዳለች ማንንም የሚክረው እንትን አይደለም ጦርነቱ ግን የጎዳ ያለው በጊዜው ለተዋጊው ብቻ አይደለም ለተዋጊው ብቻ አልነበረም በጦርነቱ ሳቢያ በድሮን ንጥራቸው ስማቸው በድሮን ህይወታቸውን እያጣሉ ገበሬዎች ህፃናት ሌላው ሲቪል ማህበረሰብ ሴቶች አዛውንቶች በጊዜው እነዚህን በኃይለኛው በሚጠቁበት ጊዜ ነበር ጊዜው እንደዛ ነበር እሱ ብቻ አይደለም በአማራ ክልል ብዙ ህፃናትን በጣም ካምፔን ነበር ያኔ ብዙ ህፃናትን ከትምህርት ገበታ ውጪ የሆኑበት ነው ካምፔን ነበር አሁን ያኔ አይደለም የሆኑት በጣም ረጅም ዓመታት ግን ሃይሊ በሚዲያ ድምጽ እየተሆነበት የነበር ጊዜ ነበር ስለዚህ እነዚህ ዳይሬክሽን ሽፍት ያደረገበት ወይም ያደበዘዘበት ማለት እንችላለን በተግባር ነው ይስከታተል ነበር ብለ ታስባለህ እኔ አሮን ነው እንግዲህ እኔ እንደሱ አላየሁትም ማለት ይሄ የኢሜሉ አጀንዳ ይሄንን ያህል አቅም ኖሮት አደብዝዟል ብለን ሌሎች ፋክተሮች ምናምን ከነበረው ትኩረት ምናልባት መውሰድ እንችላለን ለምን ነው ጥያቄ ለምን እስቲ ወደ ኋላ መለስ ብለን እናያቸውና ያኔ የነበሩትን በትግራይ ተወላጆች ኦን የሚደረጉ ሚዲያዎችን እና ናን ትግራይን የሆኑ ሚዲያዎችን የነበሩ ሚዲያዎችን በስፋት ምን ይዘግቡ ነበር የሚለውን ጥያቄ መመለስ አለበት ወይም ደግሞ ተመልሰን እናያቸው እኔ በስፋት ተከታተል ስለነበር ነው ሃይሊ አጀንዳ ነበር አብዛኛው ሚዲያዎች ብዙ መስራት ሲገባቸው ብዙ ማየት የሚገባቸው በርግጥ ትግራይም አንድ የኢትዮጵያ አካል ነው የትግራይ ፖለቲካ ይመለከታቸዋል እነዚህ ሚዲያዎች ግን አንዳንድ ዳይሬክሽኖችን በሚሰፋልን ልክ ዘው ብለን የምንገባባቸው እንደ ሚዲያ ስፔሻሊ እኔም በጋዜጠኝነት ብዙ ጊዜ ስለቆየው እንደ ሚዲያ ዘው ብለን የምንገባባቸው ሁኔታዎች አሉ ይሄ የኔ ግምት ነው በርግጥ አራት ነጥብ የምናስቀምጥበት ወይም ዩኒቨርሳል ትሩዝ ነው የምንለው አይነት አይደለም እኔ ያየሁበት አንግል ይህንን ጠቅላይ ሚኒስትሩ ሁሉ ጊዜ አጀንዳ ሲፈጠር አጀንዳ የሚፈጥሩበት መንገድ ስላለ እኔ ከጠቅላይ ወይም ከአብይ አህመድ የገዢው መደብ መንግስት ብዙ በሀገሪቱ ችግር ሲፈጠሩ ጊዜ ብዙ አጀንዳዎችን መዘው ያ አንገብጋቢ የሆነ ጉዳይ የሚያደበዝዝበት ሁኔታ በትሬንድም ስላየው ይህንን በዛ መልኩ ማይበትን አንድ ናሬሽን ነው ካየሁባቸው ብዙ ናሬሽን እሱ ጋር ምንድነው መሰለ ያልኩ ያለው የበለጠ ግልጽ ለማድረግ ይሄ የኢሜል አጀንዳ ይሄንን ያህል አቅም ነበረው ወይ የሚለው ላይ እኔ ትንሽ ልዩነት ስላለ እንጂ አጠቃላይ የትግራይ ፖለቲካ
አሁን ላይ ያለው የተጋጋለ ነገር በተለይም ደግሞ በዶክተር ደብረጽዮንና በአቶ ጌታቸው መካከል የነበረው ውጥረት ከፍ ሲል በተለይም የዶክተር ደብረጽዮንን የሚደግፈው የጸጥታ ኃይል መግደል ሲጀምር ማህተም መቀማት ምናምን የሚባሉ ነገሮች ሲመጡ በተለይ የነበረው አቴንሽን ሚዲያው በደንብ አድርጎ እዛ ላይ ፎከስ አድርጓል የሚለውን የትግራዩ የፖለቲካ ሁኔታ እየተሟሟቀ ሲመጣል እንደ የትኛውም አይነት ወቅታዊ ሁኔታ ያው እንትን ብሏል ለውጥ እዛ ጋር የአማራ ክልሉን በተወሰነ መልኩ የማደብዘዛው ኢሜሉ የሚለው ብቻ እሱን ነው እንጂ ነው አሁን ለምሳሌ ሰፊ አጀንዳዎች ነበሩ በጊዜው ለምሳሌ ጌታቸው ረዳ ይወርዳል አይወርድም የሚለው ራሱ ሌላ ነገር ነበር አሁን የእሳቤውን እየነገራል ኤግዛክትሊ እሳቤ ለምሳሌ አሉ የማህተም መቀመቅ ብዙ ነገር አለ ብዙ ነገሮችን ማንሳት እንችላለን አሁን የጠቅላይ ሚኒስትሩ እሳቤ ሊሆን የሚችለው ነው የሚል አጀንዳ ሊሆን እንደማይችል እኮ ቀድመን እናውቅ ነበር የሚለው ከመጀመሪያ ማንሳት ሞክሬያለሁ ኦኬ እሳቤያቸው ታዲያ ምንድነው ለምንድነው ኢሜል አጀንዳ የሚለውን አጀንዳ ለምን አመጡ የሚለውን ያያየን ያለነው ወይም ደግሞ ያመጡበት ነው ማለት እንጂ እሳቸው ያሰቡት ብቻ ነው ሳይሆን ያልከው ኤግዛክትሊ መሬት ላይ ያለውን ሀቅም ጭምር ነው እንትን የነበር ነው ኦኬ ለምሳሌ እኔ ማሰበው እኔ ገባኝ እኔ ያን ያስተዋልኩትም ጭምር ይህንን አጀንዳ በተለይ የኢሜል ፖለቲካ አጀንዳ ሊሆን የማይገባ ላይ እንትን ነበር ሐሳቦች ነበሩ ተራ ሐሳብ ነበር ወደ ሚዲያ የሚበቃ ወይም ደግሞ የሚዲያው ሰፊ ሽፋን የሚያስፈልገው ነው ብዬ ማላምንም ነበር ምክንያቱም ከጅምሩ የሚታወቅ ነበር ዝም ብለ ፖለቲካል አናሊሲስ ሰጠ እንዳንድ ሪዝነብል ማመዛዝ የሚችል ሰው አይተ ሚተው ነበር ምክንያቱም በኢትዮጵያ ብዙ አጀንዳዎች አሉ ነው በተለይ አጀንዳ የሚሆኑ ብዙ ቦታዎች አሉ ዋር ዞን አሉ አሁን ብዙ ቦታዎች አሉ ዘን በእነዚህ ጉዳይ ትኩረት መስጠት የሚገባው ነበር በተወሰነ መልኩ በዚህ ጉዳይ ብቻ ሺፍት ማድረግ የሚገባው በዚህ ጉዳይ ብቻ ትኩረት ማድረግ የሚገባው ሚዲያ በዚህ በማይረባ የጠቅላይ ሚኒስትሩ ተረት የገባ ሚዲያዎችን ስላየው በተወሰነ መልኩ ቢሆን ኦኬ አሁን ደረጃውን ማውጣት የምንችለው ጠቅላይ ሚኒስትሩ ወይም ደግሞ መንግስት ያገዛዙ ባሰበው መልኩ ደብዟል የሚለው ላይ አከራካሪ ሊሆን ይችላል በተወሰነ መልኩ ግን ዳይሬክሽን ሺፍት አድርጓል ምክንያቱም አጀንዳ ማይሆን ሚዲያዎችን አጀንዳ አድርጎታል ብዬ ነው ማሰበው ዘን ያሉ ወቅታዊ ሁኔታዎች ጋር ተደምሮ ያው አንድ ነገር ሆኗል የሚለው የሚያስኬድ ይመስለኛል ግን አንተ የገመገምከው ከዛም ያለፈ ነገር ካለ ኦኬ እንቀጥልና እኔ የኔ ሐሳቤ እንደዛ በዛም ልኩ ነው ዳይሬክሽን ሺፍት ብዙ አለ በተለይ ከሐሳቢያቸው ለምሳሌ የጠቅላይ ሚኒስትሩ ሐሳቤ ነው የማስበው በተለይ በኢትዮጵያ በጣም ወሳኝ የሆኑ በህዝብ ላይ የሚደርሱ ጥቃቶች በሚያጋጥም ጊዜ ሌላ አጀንዳ በማምጣት ያ አጀንዳ ማደብዘዝ ልማዳቸው ትሬንዳቸው ነው ከዚህ በመነሳት ይህን ትርክት ይህን አረሽን የኢሜል ፖለቲካ እንደማያውታ ቃለው ነው ከመጀመሪያ ጀምሬ በተለያየ መልኩ ዲስከስ በዋን ቱ ዋን ዲስከስ በማድረግበት ጊዜ በእርግጠኝነት ይህን የኢሜል እንትን መልሰው እንደማያዩት እርግጠኛ ነበር ለማያዩት እሳቸው እርግጠኛ ናቸው እኔ ብቻ አይደለም ለማያዩት ምክንያቱም ለምሳሌ በኢሜል ፖለቲካ እኮ እርግጠኛ ነኝ እኔ በጣም ተከታተል ስለነበር ታደሰ ወረደ የመረጠ የለም ከህዋትም ጭምር ከኦልድ ጋርድ ህዋት የኦልድ ጋርድ ህዋትም ታደሰ ወረደ አይፈልግም ነበር ለምን ወላዋይ ነበር ብሎ ነው እንትን የሚያረጋቸው የሚፈርዳቸው ታደሰ ወረደ እንዘን ጠቅላይ ሚኒስትሩ ታደሰ ወረደ እንደማይደርግ እርግጠኛ ነበሩ የኢሜል ፖለቲካው ማላዩ ቢያዩማ ማድረግ የሚገባቸው ሌላ ነበር በምርጫ ታደሰ ወረደ እስከ 10ኛ ማይሆንም በድምጽ ደረጃ ነው አይኖርም ጭራሽ ስለዚህ ቀልድ ነበር ነው ያመጡበትም ጭምር የሳቸው ኢንቴንሽን ነው ጎሉ ላይ ሌላ መነጋገር እንችላለን ፐርሰንትና ማውጣት እንችላለን ደረጃ ማውጣት እንችላለን አደብዝዋል የሚለው ደረጃው ላይ መከራከር እንችል ይሆናል አደብዝዋል ካል ደረጃ ማውጣት ይችላል በተወሰነ መልኩ አደብዝዋል በጣም እንትን አድርጓል የሚለው መከራከር እንችል ይሆናል በተወሰነ እኔ ያልካለው ግን በደንብ አድርጎ ነው ያመጡትም ለማደብዘዝ ነው ደብዘዛል እሳቢያቸው ነው ዋናው የኔ ሐሳብ እሳቢያቸው በኢትዮጵያ ፖለቲካና ጦንሊ በአማራ ክልል ኢቭን በኦሮሚያም በሌላም ሊሆን ይችላል በኢትዮጵያ ፖለቲካ ያሉትን ህዝብ የሚሸቱ ህዝባዊ የሆኑ አጀንዳዎችን በተለይ ደግሞ በህዝብ ላይ እየተፈጸሙ ያሉትን ወንጀሎችን ክራይም ኤግነስት ሂማኒቲ የሆኑትን ጉዳዮችን ለማደብዘዝ የተደረገ ሴራ ነው አደብዟል አላደብዘዘም በምን መልኩ አደብዘዘ የሚለው እሱ ሌላ አጀንዳው ነው ማለት ነው እኔ በዚህ መልኩ አይቻለሁ የጀነራል ታደሰ ወረደ ሽመት የኢሜል ፖለቲካ
መሰረት ታደርጋለህ። ኦኬ ኖርማል አልቋጫ ነውና ወደ እንትን እንምጣ እንደገና ጀነራል ታደሰ ወታደራዊ መንግስት ነው ኤልካም ጀነራል ታደሰ ወረደ ወታደራዊ ናቸው የሚለውን ነው ለማየት የሞከርኩት። ኦኬ ምንድነው እንደምታው እንዴት ነው ጠቅላይ ሚኒስትሩ ጀነራል ታደሰ ወረደን መምረጥ የቻሉት የሚለውን ደግሞ ወደ ትግራይ እንደገና መለስ አድርገን ነው። ኦኬ በትግራይ የህዝብ ድጋፍ የነበረው አቶ ጌታቸው ረዳ ናቸው ወይም ደግሞ የአቶ ጌታቸው ረዳ አሁን በምናየው ጊዜ የድጋፋቸው ልክ ነው አይደለም መርህ ነው በመርህ የተሞረከሰ ድጋፍ ነው ወይ አይደለም የሚለው ሌላ አጀንዳ ነው ለኔ ስላልሆነ ምክንያቱም ለኔ ሁለቱም ህዋት ናቸው የትግራይ የችግር ምንጭ ደግሞ ከሁለቱም ህዋቶች የሚመነጭ ነው። ትናንትና የ1 ሚሊዮን እልቂት ያለፉትን አመታት እንተዋቸው ከዛ በፊት ያለውን ከደርግ ጀምሮ ከኢትዮጵያ ጦርነትን ያለቀውን ህዝብ እንተውና ያሁኑ በዘመናችን በቅርብ ጊዜ ያየናቸውን ጦርነቶችን ከ1 ሚሊዮን በላይ የትግራይ ተወላጆች እንዲያልቁ የአካል ጉዳት ሞራላዊ ጠዋሳ እንዲደርስ ካደረጉት ሁለቱም የፍንካቸው ህዋቶች በአንድ ላይ ሆኑ ነው። ስለዚህ የነዚህን ጥሩ የነዚህን መልካም የነዚህን የመፍትሄ አካል አድርጌ እንትን እንዳይመጣ ይሳቅ 1 ሚሊዮን ያሉት ማናቸው ግምታዊ ነው። ከዛ በላይ ከዛ በታች ሊሆን ይችላል። አጠቃላይ ነው የትግራይን ብቻ ሳይሆን አጠቃላይ በጦርነቱ የጠፋን ህይወት ነው ያስቀመጡት። ኦሊሴንጎ አይደሉ 1 ሚሊዮን የሚለውን ፊገር የሰጡት አጠቃላይ ትግራይ ብቻ ሳይሆን እንደሱ ሲጠቀሳ ያለውና ትንሽ አስተካክሎ ለማለፍ ነው። እንትን ባቶይ ብዙ ጊዜ እንደዛ ሊባል ይችላል። በትግራይ ያለውን ባቶይ አብዛኞቹ የትግራይ ኤሊቶችን ይሄን አውቃለሁ ይሄን ሪፖርት አውቃለሁ። ግን በትግራይ በኩል የሚሰጡ ሪፖርቶችን ገሚሶቹ 1 ሚሊዮን ይላሉ ገሚሶቹ 700 ሺህ ይላሉ ገሚሶቹ ደግሞ ከዛ በላይ ሊያልቁት ይችላሉ ከአንድ ነጥብ በላይ ሊያደርጉት የሚችሉ ሰዎች ስላሉ ኦኬ ቁጥር ስናስቀምጥ አንዳንዴ ችግር ስለሚፈጠር ይሄን ልታረማለሁ ቁጥር አናስቀምጥ ኦኬ ግን ቁጥራቸውን በርከት በመቶ ሺዎች የሚቆጠሩ በሚል ይግለጸው ችግር የለው እዛ ዙሪያ ስለሆነ በመቶ ሺህ የሚቆጠሩ ዜጎችን እንዲያልቁ ያደረጉ ሁለቱም ህዋቶች አንድ ላይ ሆኑ ናቸው። እሱ ብቻ አይደለም ላለፉት 30 አመታትን ይሄ ምስቅልቅል ምክንያቱም በአንድ በኩልም በ30 አመቱ የምስቅልቅሉ ህይወት የነበሩትም ስላሉ ስለዚህ እነዚህ አካላቶች በሙሉ በምስቅልቅሉ ውስጥ የነበሩ ናቸው። እነዚህን የለውጥ ኃይል ለመደገፍ ትንሽ ስለሚከብደኝ ማለት ነው። ኦኬ ወደ ፖይንቱ ስንመጣ እነዚህን ኃይላት አሁን ከነዚህ ውጪ ያሉትን ጀነራል ታደሰ ወረደን አሁን ሹመት ላይ በሚመጡበት ጊዜ እንዴት ነው የመጡት ጠቅላይ ሚኒስትር እንዴት ነው የመረጧቸው የሚለው ነው ማየት የፈለኩት እኔ ዋናው። ኦኬ ጠቅላይ ሚኒስትር እነሱን ሊመርጡ የቻሉትን አንደኛ ነገር ስልጣናቸውን ማቆየት ይፈልጋሉ። ጠቅላይ ሚኒስትር ለስልጣናቸውን ለህዝብ መፍትሄ የሚያመጣ መሪ ሳይሆን ለስልጣናቸውን ስጋት ሊሆን የሚችለውን ከመከላከል አንፃር የሚሰጡት ስልጣን ነው። አሁን በትግራይ ከመነሻዬን ጀምሮ የትግራይ ክልል ጊዜያዊ አስተዳደር ቢያንጠራው የትግራይ ክልል ወታደራዊ መንግስት ነው። ምክንያቱም በባህሪያቸው ወታደር ስለሆነ እሱ ብቻ አይደለም በደንብ አድርጎ መያዝ አለበት። አቶ ጌታቸው ረዳ ኮት ያደረጉትን ሐሳብ ልውሰድ ያው የአቶ ጌታቸው ረዳ ህዋት የሰጡትን ባላንሱን ለኦዲየንስ እንሰጣለን እኔ ሙሉ ለሙሉ አምንበታለሁ ማለት አይደለም። ባላንስ እንስጥ መፈንቅለ መንግስት ተደርጎብኛል ቢለው ነው ከመቀሌ ከጽፈት ቤታቸው የወጡት ሲናገሩበት በተደጋጋሚ መፈንቅለ መንግስት እንደተደረገባቸው ነበር ሲያወሩት የነበሩት ለህይወታቸውን ስጋት ሊያጠፏቸው እንደፈለጉ ነበር ሲያወሩት የነበሩት በተደጋጋሚ ጊዜ ሚዛን የሚያስፈልገው ቢሆን ኦኬ ይሄ መፈንቅለ መንግስት አለ እንደሚለው ሌላ አጀንዳ ሌላ ጥናት የሚያስፈልግ በነገራችን ላይ አጥቂታቸው ብቻ ሳይሆን አሁን ትላንትና መግለጫ የሰጡ ለመጨመር ነው ያልከው ላይ ፓርቲዎች ራሱ ሶስቱ ፓርቲዎች ይሄንኑ ነው ያረጋገጡት የመፈንቅለ መንግስት እንደሆነ ሊባል የሚችለው እና ሌሎችም በርካታ ጉዳዮች አንስተዋል። ምናልባት ከውይይታችንም ጋር ስለሚሄድ በኋላ ላይ ያነሳዋለሁ። በጣም እኔም እንደዛ ነው። ለምሳሌ ዝም ብዬ በግል በደንብ እንትን ያልኩበትን የሚመስል ነገር ስላለው ነው መፈንቅለ መንግስት የሚመስል ሁኔታዎች ነው የነበረው። ኦኬ ግን ይሄንን ኦኬ እንደዛ ብለን ማምልኮም በትግራይ ያሉ ፖለቲካ ፓርቲዎች በትግራይ ያሉ አንዳንዴ ከፖለቲካ ፓርቲ ወጣ ያሉትን ኤሊቶችን በአቶ ጌታቸው ረዳ የመፈንቅለ መንግስት ተደርጎባቸዋል ብለው ያምናሉ።
ኦኬ ይሄን ውሰድ። ታዲያ መፈንቅለ መንግስት ካደረጉት አካላቶችን በአቶ ጌታቸው ረዳ ከሚጠቀሱት ናጦንዴ በአቶ ጌታቸው ረዳ ከፖለቲካ ፓርቲዎችን ጭምር በትግራይ ውስጥ የሚገኙትን በዋነኝነት አቶ ማነው ጀነራል ታደሰ ወረደ ይገኙበታል ብሎ ያምናሉ። ኦኬ መፈንቅለ መንግስት ያደረገ ወታደራዊ አካል መፈንቅለ መንግስት አድርጓል ተብሎ የሚታሰበው በፌደራል መንግስት ወይም ደግሞ በፌዴሬሽን ምክር ቤት አዋጅ የተቋቋመውን ጊዜያዊ አስተዳደርን የፈነቀለ አካል እንዴት በጠቅላይ ሚኒስትሩ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሚለውን ቡራኬ ተሰጠው? እንዴት ተሰጠው? እዚህ ነው ማየት ያለብን ብዬ ነው የማምነው። ቡራኬው ተገኝቷል እናየዋለን። ቡራኬው እንዴት መጣ የሚለውን እናየዋለን። እንዴት ተገኘ ነው የሚለው ለምን ተሰጠስ የሚለው ነው። ለኢትዮጵያ ትርክት ነው ይሄ ለኢትዮጵያ ትርክት ይሰጣል ብያምናለሁ። ናሬሽን ይሰጣል። ይሄን ዶክተር ደብረጽዮን ገብረ ሚካኤል የሚመሩትን ወይም ደግሞ እነ ጀነራል ታደሰ ወረደ ያሉበትን ላይን በሙሉ ወታደራዊ ነው የታጠቀ ነው። ስለዚህ ጠቅላይ ሚኒስትሩ የመረጡት ወይም መንግስት የመረጠው ኃይል ያለው ጉልበት ያለው ነው የመረጡት። እንደዛ ምንም ጥያቄ የለውም። እንደዛ ነው ብዬ ነው አቶ ጌታቸው ረዳ የታጠቁ ስላልሆኑ ጉልበት ስለሌላቸው ነው አይደለ ከመቀሌ ሲወጡ በስጋት ሊታደኑ ምናምን የነበሩትን የሚለውን እንትን ማንሳት የምንችለው። ስለዚህ በጠቅላይ ሚኒስትሩ አይን ሊከበር የሚችለው ወይም ደግሞ የስልጣን ባለቤትነትን ሊጠበቅ የሚችለው የህዝብ የሚለው ሳይሆን ኃይል ያለው ጉልበት ያለውን የሚለውን እንድምታ ይሰጣል። ስለዚህ በኃይል ወይም በጉልበት ነው ስልጣን የሚገኘው ጉልበትን ስታጠነክር ነው ስልጣን የሚገኘው የሚለውን እንድምታ ይሰጣል። ይሄን የትግራይ ለኢትዮጵያም የሆነ ራሱ የቻለ ትርክት እንድንሰጠው አድርገውናል። ጠቅላይ ሚኒስትሩ በተግባር እንዴት የሚለውን ያየንተናል። በትግራይ የሚገኙ ፖለቲካ ፓርቲዎችን መፈንቅለ መንግስት ነው የተደረገው ብለዋል። በማን በታጣቂው ኃይል ኤሊቶችን በትግራይ እየተደረገ የነበረውን የመፈንቅለ መንግስት በታጣቂው ኃይል ተደርጓል ብሎ ያምናሉ። ኤሊቱ ወታደሩ ማለት ፖለቲካ ፓርቲዎችም ጭምር ያምናሉ። በወታደሩ የተደረገው መፈንቅለ መንግስት ነው ብሎ ያምናሉ። ስልጣን በጠቅላይ ሚኒስትሩ የትግራይ ክልል ጊዜያዊ አስተዳደር የስልጣን ቡራኬ የተሰጠው ግን ለዚህ መፈንቅለ መንግስት አድርጓል ተብሎ የሚታሰበውን ኃይል ነው አካል ነው። ስለዚህ ምንድነው እንድምታው? እንደ ሀገርስ ምንድነው እንድምታ የሚሰጠው የሚለውን ነው ማየት የሚገባል ብዬ አምናለሁ። እንደ ሀገር እንድምታ የሚሰጠው በሀገር ደረጃ ስልጣን መያዝ የሚቻለውን በዲሞክራሲያዊ መንገድ በምርጫ በተለያየ ዲሞክራሲያዊ መንገድ ሳይሆን ጉልበትን ስታፈረጥም ነው የሚል እንድምታ ይሰጣል። ይህ ደግሞ ልክ አይደለም። በተለይ በሰላማዊ ትግል ለሚታገለው አካል አይደለም። ግን ፕራክቲካሊ መንግስት እየሰጠ ያለው እንድምታ ግን በጉልበቱ የፈረጠመ ስልጣን እንደሚሰጥ በትግራይ ክልል ጊዜያዊ አስተዳደር ሹመት ላይ አይተናል። በጀነራል ታደሰ ወረደ ስልጣን ላይ አይተናል። የትግራይ ክልል ያለውን ችግር ይፈታሉ ብለን ምናስብ እንኳን ቢሆን ትናንትና የጌታቸው ረዳ ምክትል ሆነው ስራቸው በአግባብ ሲሰሩ ያልነበሩ ችግርም ሲፈጥሩ እንደነበሩ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ራሳቸውን ሲናገሩ አይተናል በሚዲያ። ስለዚህ ይሄ ሰፋ ያለ እንድምታ የሚሰጥ ነው። ሰፋ ያለ እንድምታ የሚሰጥ እሱ ብቻ አይደለም ግን የጀነራል ታደሰ ወረደ ከሽሙታቸው በኋላስ ምንድነው እየሆነ ያለው የሚለውን በደንብ አድርገን ምንድነው ካቢኔያቸው ነው ካቢኔ ምንድነው እያደረጉ ያሉት? የእውነት የጀነራል ታደሰ ወረደ ፕሬዝዳንትነት ከኦልድ ጋርዱ የህወሓት ቡድን ወይም ክንፍ ወይም ፍንካች ነፃ ናቸው ወይ የሚለውን ፕራክቲካሊ ነው። እኔ ያኔ ከተለያዩ ሰዎች ወይ ከተለያዩ ጓደኞቼ በመወያይበት ጊዜ እስቲ ካቢኔያቸው ላይ ነበር ያለው የነበረው እንደፈረዳቸው እንደገመግማቸው ካቢኔያቸውን ለማየት ፈልጌ ነበር። የጀነራል ታደሰ ወረደ ካቢኔ የኦሎጋርዱ ወይም ደግሞ የነ ዶክተር ደብረጽዮን ገብረ ሚካኤል ህወሓትን በብዛት ያካተተ ነው። ታዲያ እንዴት መሆን ነበረበት የሚለውን ማስቀመጥ አለበት። ምንድነው የሚለው ወደ ፕሪቶሪያ መመለስ ያለበት ኢንክሉሲቭ የሆነ ኢንትሪም አድሚኒስትሬሽን መመስረት አለበት ነው የሚለው ካቢኔውን በዛ ልክ ማለት ነው። ኢንክሉሲቭ ስንል አካታች ጊዜያዊ አስተዳደር መመስረት አለበት ነው የሚለው።
ከካቢኔው ይጀምራል። አካታች ምን ማለት ነው በምንልበት ጊዜ በትግራይ ክልል የሚንቀሳቀሱ ወይ በትግራይ ክልል የትግራይ ጉዳይ ይመለከተኛል የሚሉ የፖለቲካ ፓርቲ አባላት፣ ሲቪክ ማህበራት፣ የሃይማኖት አካላት፣ ሌሎች ገለልተኛ አካላቶችን በዚህ ካቢኔ አካል መሆን ይገባቸዋል። እንደዛ ነው የሚለው የፕሪቶሪያ መንፈስ። ይህንን ግን አድርገዋል ወይ በምንልበት ጊዜ ይህን የሚጣረስ መልኩ እንዲያም ትናንትና ያው አቶ ጌታቸው ረዳም ብዙም በዚህ ደረጃ አድርገዋል ብዬ አላስብም። በተግባር ፕራክቲካሊ የአቶ ጌታቸው ረዳ ካቢኔ ከጀነራል ታደሰ ወረደ ካቢኔ ይሻል እንደሆነ እንጂ አካታች ጊዜያዊ አስተዳደር አልነበረም። አካታች ካቢኔ አልነበረም የአቶ ጌታቸው ረዳ። ነገር ግን በአቶ ጌታቸው ረዳ ጊዜያዊ አስተዳደር የነበረውን ካቢኔም ጭምር በጀነራል ታደሰ ወረደ ተቀንሷል። ለተፎካካሪ ፓርቲዎች የተሰጠ ይህን ስል ግን የአቶ ጌታቸው ረዳ አካታች ነበር የሚለውን ግን እንዳንይዝ አልነበረም። 90% ምናምን በሚባል ደረጃ በአቶ ጌታቸው ረዳ ጭምር በካቢኔ ደረጃ የነበሩት በጣም ጥቂት ናቸው። ለሁለት ለሶስት ፓርቲ ለሶስት ቦታ ብቻ ከ20 ምናምን ለሶስት ሰው ምናምን የሰጠ ነበር የካቢኔ ቦታ። በጣም ይሄ ያንሳል። ጀነራል ታደሰ ወረደ ይሄን ያስተካክላሉ የሚል እምነት ነበር በብዙዎቹ የትግራይ ሰዎች ብቻ አይደለም በጀነራል ታደሰ ንግግር መሰረት አድርገው ተነስተው ሲተነትኑ ለነበሩ ሰዎች ትናንትና ከነበረው ወይም ደግሞ የአቶ ጌታቸው ረዳ ጊዜያዊ አስተዳደር የነበረውን ካቢኔ በተሻለ መልኩ አካታች ያደርጉታል የሚል ድምዳሜ የደረሱ ነበር ከንግግራቸው ተነስተው። በተግባርስ ምንድነው የሆነው? ካቢኔያቸውን አሳውቀዋል። አብዛኞቹ ከምክትላቸው ጀምረው ምክትላቸውን አቶ አማኑኤል አሰፋ የህወሓት ምክትል ሊቀመንበር ተብሎ ነው እሱ ኦሬዲ ጸድቋል አልጸደቀም የሚለውን እንተው ማርጉን እንተው ብዬ አስባለሁ። ምክንያቱም ህወሓት በራሳቸው ከምርጫ ቦርድ ውጭ ሆነው ባደረጉት ምርጫ የመጣ ሹመት ስለሆነ ግን ስለሚታወቅ አቶ አማኑኤል አሰፋ ምክትላቸው፣ ሌሎችም ዋና ቦታዎች ምንላቸው በካቢኔ ዋና ቦታዎች ምንላቸው በነ ኦልድ ጋርዱ ምንለው ህወሓት የተያዙ ናቸው። ከ8-9 አካባቢ ሊገፋ የሚችል ከ21 ወደ 8-9 አካባቢ ለእንትን የሰጧቸው ናቸው በዋናነት የህወሓት አመራሮች። ሌሎቹ ለገለልተኛ ፓርቲዎች የተሰጡ አይደሉም። ህወሓታዊ ለሆኑ ሌሎች ሰዎች የተሰጠ ነው። ይህንን ካቢኔ የአቶ ጌታቸው ረዳ የህወሓት ክንፍም ጭምር ተቃውሞታል በመግለጫ ደረጃ። ስለዚህ የትግራይ ህዝብ ችግር የጀነራል ታደሰ ወረደ ወደ ዋና ፖይንት ስንመጣ የጀነራል ታደሰ ወረደ ሹመት ወይም ደግሞ አመጣጥ ከስትራክቸር ጀምሮ የትግራይ ህዝብ ችግር ያባብስ እንደሆነ እንጂ የሚያመጣው መፍትሄ አይደለም። እሱ ብቻ አይደለም ግን የነ አቶ ጌታቸው ረዳ ህወሓትን የኔ ሐሳቤ ነው የነ አቶ ጌታቸው ረዳም የጀነራል ታደሰ ወረደን ስልጣን የትግራይ ህዝብ ችግር አይፈታም። ለምን በምንልበት ጊዜ ሁለቱም የህወሓት ምንካቶች የትግራይ ህዝብ የችግር ምንጭ ስለሆነ የችግር ምንጭ ሆኖ ደግሞ የመፍትሄ አካል ሆኖ መምጣት ስለማይችል ማለት ነው። ስለዚህ የጀነራል ታደሰ ወረደ ሹመት እኔ በዚህ መልኩ ነው መቃኘው። እንዳልከው ነው እንግዲህ ለ27 ዓመታት ህወሓት በትግራይ የሚሆን በሙሉ ኢትዮጵያ ውስጥ ምንድን ነበር ሲያደርግ የነበረው የሚለው ይታወቃል። እንግዲህ ለሁለት ደግሞ ከተፈነከተ በኋላ የትኛው የበለጠ ድጋፍ አለ የትኛው በምን ጠንካራ ነው ደካማ ነው የሚለውን ትተን ከዛ በኋላ ደግሞ እንደው በንጽጽር እንኳን ሲቀመጥ እዚህ ጋር በምስሉ ላይ የሚታዩት መግለጫ የሰጡት ፓርቲዎችም እንዳሉት እንግዲህ ለአድማጮቻችን ምናልባት ጉዳዩን ያልተከታተላችሁ ካላችሁ የተጋሩ ብሔራዊ ደህንነት ቃል ኪዳን የተሰኘ ጥምረት አቋቁመው የሚንቀሳቀሱ ናቸው። አረና ትግራይ ለዲሞክራሲና ለሉዓላዊነት፣ አረና ውድብ ነጽነት ትግራይ ውናትና የብሔራዊ ባይቶ አባይ ትግራይ ባይቶና የተባሉ ፓርቲዎች መግለጫውን የሰጡት ምንድነው ያሉት? እንግዲህ አንደኛው ከዚህ አሁን ከምንነጋገርበት ከአዲሱ የትግራይ ጊዜያዊ አስተዳደር ያዋቀረው ካቢኔ ጋር በተያያዘ ያነሱት ነጥብ ምንድነው አቃፊና አሳታፊ ይሆናል ቢባልም
አዲሱ ካቢኔ ሲዋቀር ግን ቃል ከተገባው የተቃረነ እንደሆነ ቅድም አንተም ስትገልጽ እንደነበረው በአቶ ጌታቸው ከነበረው በጣም ወደ ኋላ የቀረ እንደሆነ ማለት የነበሩትንም የሐሳብ ልዩነት ያላቸውን አንዳንድ ሰዎች ያገለለ ጭምርና ሙሉ ለሙሉ በዶክተር ደብረጽዮን የህወሓት ቡድን ቁጥጥር ስር እንዲሆን እንደሆነ ያደረገው የጀነራል ታደሰ አዲሱ ካቢኔ ትግራይ ክልልን እንደዚሁም ከሚዲያም አንፃር ከዚህ ቀደም በትግራይ ታይቶ በማይታወቅ አይነት ሁኔታ ይሰማ የነበረ አንጻራዊነት እንዳልከው ሁለቱም ያለባቸው ችግር አለ። በአንጻራዊነት ግን የአቶ ጌታቸው ጊዜያዊ አስተዳደር ላይ የተሻሉ የሚባሉ የሚታዩ እንቅስቃሴዎች ነበሩና እነሱንም ባደፈነ መልኩ እንደሆነ አዲሱ እንግዲህ ሁኔታ እየሄደ ያለው የገለጹበት አለና እሱ ላይ ምናልባት የምትጨምረው ነገር ካለ ትንሽ ጨምርበትና ይሄ እንግዲህ መመለስ የነበረችውንም ትንሽ ጭላንጭል እንግዲህ ያለው ችግር ይታወቃል እንዳልከው ነው። ሁለቱም ህወሓቶች ናቸው። ሁለቱም ብዙ ችግር ሲፈጥሩ የነበሩ ናቸው። በአንጻራዊነት እናያቸው ሁለቱን ካልን ደግሞ የምናይበት መነጽር አለ። በአቶ ጌታቸው ጊዜያዊ አስተዳደር ጊዜ የነበረ በተወሰነ መልኩም ቢሆን ድምጽ የማሰማት የተለያዩ ድምጾችን የተሻለ ከዛ ቀደም ትግራይ ውስጥ ባልነበረ ሁኔታ የሚቆጠር ነገር ነበርና እሱ ራሱ በሚዳፈንበት አይነት ሁኔታ ወደ ኋላ እንደተመለሰ የገለጹበት አለና እሱ እንዴት ነው የሚወጣው ማን ምንድነው ማድረግ ያለበት የሚለውን እንዲሁም ካለው ከኢትዮጵያ ጋር ያለውንም ትስስር አጠቃላይ ከትልቁ ምስል ጋር እዛው ቀደም እንዳልከው ነው እኔ መማም ነው የአማራ ጉዳይ የትግራይ ጉዳይ የኦሮሞ ጉዳይ ብሎ የሚቀር ነገር የለም በኢትዮጵያ መነጽር ደግሞ መታየት አለበትና ከሱ ጋር እያስተሳሰርክ እስኪ መልካም ጥሩ ጥያቄ በጣም ይሄ ጥሩ ሐሳብ ነው ያነሳሻቸው አሁን የተነሱ ፖይንቶች በጣም ቆንጆ ናቸው ያው እንግዲህ የትግራይ ችግር በትግራይ ላይ ብቻውን የሚቆይ አይደለም እንዲህ ወደው ምክንያቱም የኢትዮጵያ አካል እስከሆነች ድረስ የሁሉም ችግር ይሆናል ተብሎ ነው የሚታሰበው ፕራክቲካሊ እንደዛ ነው ግን እሺ በትግራይ አሁን እየሆነ ያለው በተለይ ወደ ኋላ ነው የተመለሰው ለምሳሌ የአቶ ጌታቸው ረዳ ጊዜያዊ አስተዳደር በተወሰነ መልኩ በትግራይ ታይቶ በማይታወቅ ደረጃ ይህን ያጻድቅ ሆነ አይደለም ግን በትግራይ የዲሞክራሲ ሀሁ ኑሮ ስለማያውቅ የትግራይ በፖለቲካ በተለይ ትግራይ ላለፉት 50 ዓመታት ማለት ይቻላል የዲሞክራሲ ሀሁ ኑሮ ያውቃል በተለይ ደግሞ ላለፉት 30 ዓመታትን 30 ምናምን ዓመታትን መውሰድ እንችላለን የዲሞክራሲ ሀሁ ኑሮ ስለማያውቅ ከዛ አንጻራዊ በሪላቲቭሊ ሲታይ የአቶ ጌታቸው ረዳ የተሻለ ነው እያልን ነው እንጂ አቶ ጌታቸው ረዳም አልፋና ኦሜጋ ወይም ደግሞ ጥሩ ነበር ማለት አይደለም ብዙ አፋኝ የሆኑ አዋጆችን አውጥቷል ብዙ የህገወጥ የሆኑ ውሳኔዎችን የወሰንበት ሁኔታ አለ በማስረጃ የሚመጣበት ግን ከነበረው ትሬንድ ሰው በፈለገው ሐሳቡን እንዲገልጽ ሚዲያዎችን እንዲጠቀም ሰላማዊ ሰልፍ እንዲወጣ ኢትዮጵያ ማትፈቅደው ነው ማለት ከትግራይ ኢትዮጵያ ነች ኦፍኮርስ ግን ከትግራይ ውጪ አካባቢ ላይ ኤግዛክትሊ ከትግራይ ውጪ የሆኑ ቦታዎችን ሰላማዊ ሰልፍ ለመውጣት ነውር በሆነበት የተቃውሞ ሰላማዊ ሰልፍ ለመውጣት ነውር በሆነበት ጊዜ በትግራይ አንታይ ቲፒኤልኤፍ ሰላማዊ ሰልፍ እንዴት መውጣት እንደሚቻል የታየበት ጊዜ ነው ይሄ እውነት ነው ብዙ የተለያየ ሐሳብ ያላቸው ዜጎች በነፃነት ትግራይ ላይ ገብተው ሐሳባቸውን እንዲያራምዱ ተደርጓል የአቶ ጌታቸው ረዳ ብዙ በጎ ነጥቦችን ማንሳት እንችላለን ብዙ ሰዎች ትግራይን አትረግጠዋትም ተብለው የትግራይ ተወላጆች ሆኖ ነው ትግራይ እንደ ፍላጎታቸው ሄደው ሐሳባቸውን ሲያንሸራሽሩ የነበሩ ሚዲያዎችን ሲጠቀሙ የነበሩ የሚዲያ ነፃነትን በስፋት የታየበትን ሁኔታ እንደነበር ይታወቃል ይህንን ፖይንት እንያዝ ከዛ በኋላ ግን ጀነራል ታደሰ ወረደ መጡ ጀነራል ታደሰ ወረደ በንግግራቸው በሐሳባቸው በመናቸው ይህን በበለጠ ያሳደጋሉ ተብሎ ነበር ብዙ ሰው ሲጠብቅ የነበረው እውነት ለመናገር እኔ እንደግል አልጠበቅኩም በማህበራዊ ሚዲያ ገጤም ብዙ ጊዜ ጽፌያለሁ ግን ከየት ይሄ መጠበቅ ከየት ይመጣል አሁን ጀነራል ታደሰ ወረደ ለሚያቅ እንዳልከው ሁለቱንም ያለባቸው ችግር የሁለቱም ቡድን ቢታወቅም ደግሞ ግልጽ የሆነ አቶ ጌታቸው የሄዱበት ደግሞ የተሻለ መንገድ አለ ሊሄዱበት የሚያስችልም ባክግራውንድ አላቸው እነዚህ ሰዎች ግን ምን አይነት አፋኞች እንደሆኑ የሚታወቁ ሰዎች ናቸው አይደለ እንዴትስ ነው ሊጠበቅ የተጠበቀውስ የጠበቁ ሰዎች ምንድን ነበረ የጠበቁበትን ምክንያት ሲገልጹ ምንድን ነበር የሚያነሱት
መከን ጥያቄ ነው ከመጀመሪያ ጀምሮ በርግጥ የጀነራል ታደሰ ወረደ ሹመት ያልተቀበሉ ሰዎች ማለት ገና ወሬውን ሲወራ ያልተቀበሉ ይበዛሉ እውነት ለመናገር አብዛኛውን የትግራይ ኤሊት የትግራይ ፖለቲካ ፓርቲዎችን አባላት ወይም ደግሞ አመራሮችን የጀነራል ታደሰ ወረደ ሹመት ይመጣሉ የሚለውን ሐሳብ ያልተቀበሉ ነበር መፈንቅለ መንግስት ተደርጓል የሚለውን ከመጀመሪያ ጀምሮ ነበር የሚያምኑት እምነት የመጣው ጀነራል ታደሰ ወረደ ከሰጡት ንግግር ነው እምነት የመጣው ለቃላቸው ወይም ለተናገሩትን ይኖራሉ የሚል እምነት ኑሯቸው በቀንነት ያደረጉት ነው ብዬ አምናለሁ እንጂ በጀነራሉ ብቃት ወይም እምነት አምነው ነው የሚል እምነት የለኝም እንደዛም ስላልሆነ አብዛኞቹ አቃቸዋለሁ በአካልም ስለማቃቸው ከዚህ የመነጨ ነበር እምነታቸውን ንግግራቸውን ለቃላቸውን ታማኝ ይሆናሉ የሚለው እምነት የነበራቸው እኔ ግን እንደ ግልጽ ተጠብቅ የነበረው ካቢኔውን ይቋቋም ከካቢኔው ከተቋቋሙ በኋላ ያንን እናወራለን ጀነራል ታደሰ ወረደ ለተናገሩት ታማኝ ናቸው ወይ ነፃ ሆነውስ መፍረድ ይችላሉ ወይ ምክንያቱም ከትናንትና ትሬንዳቸው ነፃ የሚሆንበት ሂደት አልነበረም ምክንያቱም በምክትል ሆኖ በሚሰራበት ሁኔታ ጊዜ ይህንን ሊያደርጉበት የሚችሉ ምክንያቱም ብዙ ጊዜ እንትን ያለው ነበር ብዙ ነፃነትን ሊያስተጋቡ የሚችሉ ኤግዛክትሊ እንደዛ ስለነበር በተናገሩት ነው ምክንያት የተናገሩትን ንግግር የሰጡትን መግለጫ ትንሽ አምታቷቸው ማደናገሯቸው ይሆናል እንጂ ጠለቅ ያለ እምነት ስለነበራቸው የሚል እምነትም የለኝም ነገር ግን በንግግራቸው ግን ትንሽ የተደገፉ ነበሩ የሚል እምነት ነው ያለኝ ግን በደንብ አድርገው መያዝ ያለበት የጀነራል ታደሰ ወረደ ሹመት ወይም የጀነራል ታደሰ ወረደ እዚህን መድረስ ብዙ የትግራይ ኤሊቶች ፖለቲካ ድርጅቶችን ያላዩበት እኔ ራሴ የማይበትን ግን ሌላ መንጽር አለኝ ይህን የጀነራል ታደሰ ወረደ እንዲህ መሆን የፌደራል መንግስት ቡራኬ አለው ብዬምናለሁ ቡራኬ አለው ምክንያቱም የትግራይ ክልል ጊዜያዊ አስተዳደር ፕሪቶሪያ የሚፈቅደው ኮን አካታች ይላል ኢንክሉሲቭ ብልጽግና የሚያካትተ ማለት ነው ስለዚህ ብልጽግና ምን ማድረግ ይችላል ማማት የፌደራል መንግስት ማለት ነው ያው ኦሬዲ ተዋዋዩ ፌደራል መንግስት ነው ፌደራል መንግስት ምን ማድረግ ይችላል አስተካክሉ ማድረግ ወይም ደግሞ እኔ ገባለሁ የኔ አባላቶችን ማሳተፍ ይችላል ማለት ይችላል የውስምነታቸው ስለሆነ እንጂ ፌደራል መንግስትን በዝምታ ያለፈው ማስገደድ የሚችልበትን መርህ አለ የህግ ማቀፍ አለ የስምምነት ማቀፍ ነው ህግ ባለው የስምምነት ማቀፍ አለ ፌደራል መንግስት እኔ ጋር አትድረሱ እንጂ ችግር የለውም አይነት ምክንያቱም ህዋቶችን በተለይ ኦልድ ጋርድ ህዋቱን የሚፈልገው ስልጣን ነው ትግራይ ማሳደር ነው የሚፈልገው ከዛ የህዝብ ጥቅም የናም ገደል ጉዳያቸው አይደለም እስካሁን ሲመጡበት የነበረው ይሄ ስለሆነ ስለዚህ ከጠቅላይ ሚኒስትሩ የነበራቸው ስምምነት አለ ምክንያቱም ከዚህ በፊትም ስናያቸው የነበሩ ነገሮች አሉ በተለይ ኦልድ ጋርድ ህዋት ከኤርትራ መንግስት ከሌላ ኃይላቶችን አሊያንስ ለመፍጠር የሄደበት የነበረው መንገድ አለ ይሄ ዋነኛው ምክንያቱም ስልጣን አልተሰጠኝም አቆርፍ ያለው የሚል ሁኔታዎች ስለነበሩ ነው ስለዚህ እንዳታቆርፍ አንተ ይሄን ስልጣን ያዝ እኔ ጋር ተምጣ እንጂ ችግር የለውም አይነት የፌደራል መንግስት ቡራኬ ያለው ምክንያቱ ቡራኬ ያለው የሚለውን ምክንያቶችን ስናስረዳ ይህንን ኢንክሉሲቭ አካታች ያልሆነ ካቢኔ ሲቋቋም መቋቋም የሚችልበት መንገድ አለ መርህ አለ ስርዓት አለ ይህን አላደረገም ለምን ተስማምቶ ነው ያደረጉት ማለት ነው ከመጀመሪያው ጀምሮ ሲጀመር የአቶ ጌታቸው ረዳ ጊዜያዊ አስተዳደርም ሲቋቋም ከ90% በላይ ለህዋት ነው የተሰጠው ያኔ ከፕሪቶሪያ በኋላ የተሰጠው ለህዋትና ህዋት ብቻ ነው የሰጡት 2-3 እንትኖች ቦታዎች ናቸው 90% በሚባል ደረጃ ለህዋት የተሰጠ ነበር እንዲያም አቶ ጌታቸው ረዳ በቅርቡ ሲናገሩ አካታች እንዲመስል ብልጽግና ናቸው ብላችሁ አስገቡ ብለውን ነበር ጠቅላይ ሚኒስትሩ ብሏል አቶ ጌታቸው ረዳ ዘን አግሪመንቶች አሉ ቁማሮች አሉ የፖለቲካ ቁማር ጠቅላይ ሚኒስትሩ በትግራይ ላይ የሚቆምሩት የፖለቲካ ቁማር አለ ስለዚህ ችግሩ በትግራይና በጀነራል ታደሰ ወረደ ወይም ደግሞ በኦልድ ጋርድ ህዋት በነ ዶክተር ደብረጽዮን ገብረሚካኤል ህዋት ብቻ የሚወሰን አይደለም የፌደራል መንግስት ሚናም ከፍተኛ ነው በዚህ ላይ ቤንዚን ያርከፈከፈ እንዲቀጣጣል በሁለቱም ህዋቶች ፍንካቾችን ሽኩቻዎችን እንዲጋጋል በዚህ መሃል ህዝቡ እንዳይረጋጋ የሚያደርጉበትን መንገድ በጣም ሰፊ ነው ይህንን በትግራይ ፖለቲካ ኤሊቶችን ሲነገር አልሰማም
ግን መሬት ላይ ያለው ሀቅ ይሄ መሬት ላይ ያለውን ሀቅ ይሄ ነው ምክንያቱም ላለፉት 2 ዓመታት ይህን ነው እያየን የመጣው በትግራይ ችግር ላይ የፌደራል መንግስት አልጋ ገብቶ ማስተካከል የሚገባቸውን ችግሮች ሊያስተካክል እየተገባው ነገር ግን ቤንዚን እያርከፈከፈ በሁለቱም የህወሓት ፍንካቾችን ለሱ እንደ ትልቅ ከሰማይ የወረደ መና ሆኖበት የፖለቲካ ቁማሩን ሲጫወትበት የነበረን ነው የሁለቱም ህወሓት ፍንካቾችን እንደ ትልቅ የፖለቲካ የመቆመሪያ የቼት አጣር የሆነበት ሁኔታ ነበር የተፈጠረው በዚህ በጣም ደስተኛ ናቸው ጠቅላይ ሚኒስትሩ በጣም ትልቅ ግብአት ነው ለሳቸው ትልቅ ግብአት የሆነበት ስላለ አሁን በትግራይ ላይ እየተፈጠሩ ያሉ ችግሮች የፌደራል መንግስት ሚናም ያንበሳው ድርሻ ይወስዳል እንጂ ትንሽ አይደለም ብዬ ነው እምነት ያለ ይሄ ነው በዚህ ዙሪያ ያለኝ ሐሳብ እዚህ ጋር እንግዲህ እንዳልከው ዞሮ የሚያልፈው የህዝብ ጉዳይ ሳይሆን በየትኞቹም ጋር የስልጣን ጉዳይ ስልጣንን የማስጠበቅ ጉዳይ ነው በአብዛኛው ጣልቃ ገብቶ ማስተካከል ሲችል እንደዚህ አሁን ስምምነቱ መሰረት ራሱም የሚካተትበት ሌሎችንም የሚያካትት ማድረግ ሲችል እንደዚህ ያልክ ያነሳዋልና እሱን ማድረግ ለምሳሌ አሁን የብልጽግና ተወካይ የሆኑ ሰዎችን የማስገባት እንደዚህ ሳይፈልግ ቀርቶ ይመስልሃል ወይ የውዴታ ግዴታ የሆነበት አይመስልህም ወይ የፌደራል መንግስቱ ምክንያቱም እንደተጠበቀ ሆኖ ያው ስልጣንን የማስጠበቅ ጨዋታው ቀደም ለምሳሌ ከኤርትራ ጋር በላይ ያነሳዋል አሁን እሱን ሄደውበት እንደሚባለው የነ ዶክተር ደብረጽዮን ቡድን ችግር ሆነውበት ከሆነ ኦኬ እሱን እንዴት ነው የሚፈታው ይሄንን የሁለቱን ክፍፍል አው እነ ዶክተር ደብረጽዮን የሚፈልጉትን የስልጣን የምናምን ሁኔታ በመስጠት ከዛ በኋላ ራሱን ካደጋ ይከላከላል እንደዚህ አይነት ጨዋታዎች ሊጫወት እንደሚችል የሚጠበቅ ነገር ነው ግን እንዲጫወት ባይገደድ ኖሮ በተለይም ደግሞ እንደዚህ አይነት የተመቻቸው ሁኔታ በእነ ዶክተር ደብረጽዮን ቡድን በተለይ ቢኖር ኖሮ ለመጫወት የሚፈልግበት የተለየ ሁኔታ ሊኖር ይችላል ብለ ታስባለህ ወይ ለምሳሌ አቶ ጌታቸውን ነው የመረጠው አይደለ የጠቅላይ ሚኒስትር አብይ ቡድን ግን ያንን ማስቀጠል አልቻለም እንደዚህ አይነት አጣብቂኞች ባይኖሩ ኖሮ ያንን ማስቀጠል የሚፈልገውን ነገር ማስቀጠል አይሄድበትም ነበር ወይ ከህዝቡስ ጋር ከህዝቡ አጠቃላይ ህዝቡ ብለን መጨፍለቅ አንችልም ነገር ግን የተሰራ ፕሮፓጋንዳ አለ አይደለም ጠቅላይ ሚኒስትር አብይ እንደው ይሳቅ እናንተ ላይ በተለየ መልኩ ሁኔታውን የምታዩ የትግራይ ልጆች ላይ ህወሓትን የምትቃወሙ ላይ የሚሰራው ፕሮፓጋንዳ የሚታወቅ ነገር ነው በቃ ህወሓትን የተቃወመው ሁሉ ትግራይን ነው ምናምን እየተባለ የሚሰራ ፕሮፓጋንዳ አለና እሱም ነገር ቀላል የማይባል የትግራይ ሰዎችን እነ ዶክተር ደብረጽዮን አሁን መጡ እንዲሊዮን ነው ቢሉ አብሮአቸው የሚያቆም ኃይል የለውም ወይ ስለዚህ እንደውም ውጥረትን የሚያረግብ መንገድ መረጠ ከዚህ አንፃር የፌደራል መንግስቱ ሊባል የሚችልስ ነገር የለውም ወይ እሱን እስኪ መልካም አሁን ትግራይ ምክንያቱ አምናና ዘንድሮ የሚለውን ብናየው ቆንጆ ነው ምክንያቱም አሁን የተነገሩትን በሙሉ አምና ላይ ሆነን ብናያቸው ልክ ናቸው ብዬ አምናለሁ ግን አንድ ነገር ግን ካንቺ ጋር መስማማት ነገር አለ የነ ዶክተር ደብረጽዮን ኃይል አስገድዶ ነው አሁን ይሆን ያለውን ያደረገው ሚሊዮን በጣም አምናለሁ አስገድዶ for such different reason አስገድዶ ነው በዚህ ቦታ እንዲቆይ ወይም ደግሞ አሁን ያለበትን ቆመና እንዲሰጠው ከፌደራል መንግስት እንዲሰጠው የተደረገው ኢቭን በሚነጋገሩበት ጊዜ እኛ አንፈልግላቸውም በቃ አንፈልግም ነው ምክንያቱም መዝነው እንደዛ የሚሉት አንፈልግም ነው ግን ደግሞ ማስገደድ ይችላል አሁን ለምሳሌ ብልጽግና እንዲገባ ምክንያቱም በትግራይ ላይ ብልጽግና ከሰይጣን በላይ የተጠላ ነው ብዬ ማምነው ቅቡልነት እንደሌለው ነው ማምነው እኔ እንደሚገባኝ እንደዛ ነው ያለው አይደለም ብልጽግና በእኛም በኩልም ቀደም ብለሽ እንደገለጽሽው ብዙ ታርጋዎች ብዙ ስሞችን እየተሰጡን የነበርን ሰዎች ነን ያለፈው ብዙ አመታት ለብልጽግና ደግሞ ከሰይጣን እኩል ነው የሚጠሉትና ይሄ እውነት ነው ግን ደግሞ አካታች እንዲሆን በተለይ በትግራይ ያሉ ፖለቲካ ኦኬ እኛ እንገባም ግን በትግራይ ያሉ ፖለቲካ ፓርቲዎች ግን ለምሳሌ የኛ ኮታ በትግራይ የሚገኙት ፖለቲካ ፓርቲዎችን አካቱ በዚህኛ የነሱ ኮታም አይደለም የብልጽግና ኮታም አይደለም የራሳችን ኮታ የፖለቲካ ፓርቲዎችን አካታች ነው የሚለው ከምርጫ ቦርድ ቃል ያላቸው ወይም ደግሞ ህጋዊ እውቅና ያላቸው ፓርቲዎች ናቸው ስለዚህ እነዚህን የሚካተቱበትን የፕሪቶሪያ መርህ አለ ፌደራል መንግስቱ ደግሞ የፕሪቶሪያውን ስምምነት የማክበር ግዴታ አለበት ስለዚህ ከፕሪቶሪያ ስምምነት አንግል
ከፕሪቶሪያ ስምምነትና አንግን ብልጽግና እንኳን በትግራይ ባይሳተፍ ሌሎች የፖለቲካ ፓርቲዎችን ግን አካታች እንዲሆን ግን የመከታተል ግዴታ አለበት። ይህንን ያላደረገበት ዋና ምክንያት ቀደም ብለሽ ስትገልጫቸው የነበሩትን የኃይል ሚዛን መንግስት በኢትዮጵያ እየደፈጠጠ ያለው ድሮን ስለያዘ ህወሓቶችም ኦልድ ጋርድ ህወሓቶችም አሁን የበላይ ሆነው በፌደራል መንግስትን ቡራኬ የሰጣን ቡራኬ ያገኘው ትጥቅ ይዞ ኃይል ይዞ ስለዚህ መንግስት ወይም ደግሞ ጠቅላይ ሚኒስትሩ የተገደሉበት ኃይል ካለው ጋር መቀበል ስለፈለጉ ብቻ ነው። ነገ ከነገ ወዲያ በስልጣናቸው ላይ ስጋት እንደማይሆንባቸው እርግጠኛ ለመሆን ግዴታ የስልጣንን ቡራኬ መስጠት ስላለባቸው የሚል እምነት አለ እንጂ አሁን ለማለፍ ምናልባት ነገ ከነገ ወዲያ በዚህ አይነት መንገድ ካለፉት በኋላ የኃይል እንትኑን ከተቆጣጠሩ በኋላ ደግሞ ሌላ አይነት ደግሞ መንገድ ልናይ እንችላለን። ግን አሁን ይችል ለማለፍ እንዳልከው አሁን ይሄ ብዙ በተለይ የትግራይ ፖለቲካ በመናይበት ጊዜ ብዙ በተለይ አሁን በቅርብ ጊዜ በወራት የምናያቸው ሁኔታዎች እናያለን። በጣም ፈታኝ የሆኑት ለምሳሌ ህወሓት እንደ ፓርቲ ኤግዚስተንሱ እንዲያበቃ በእንትን ደረጃ በምርጫ ቦርድ መግለጫ መሰረት ግንቦት 5 የመጨረሻ ዘንድ ከአንድ ወር በታች ነው ያለው ማለት ነው። ኦኬ ምርጫ ቦርድ ገለልተኛ ሆኖ የህወሓትን ኤግዚስተንስ ለአንዴና ለመጨረሻ ዘግቻለሁ የሚል አይመስለኝም። አሁንም ለስልጣን ሲባል የህወሓትን የእድሜ ጣሪያ ሊራዘምበት የሚችል እድል የለም። በህግ ግን አይደለም፣ በፖለቲካል ውሳኔ። ምክንያቱም በህግማ በቃ ምርጫ ቦርድ ገለልተኛ ከሆነ ይህን ውሳኔ ይወስናል ብዬ አስባለሁ። ግን ስለወሰነ ብቻ ደግሞ ገለልተኛ ነው የሚል ተወጋሚ ላይሰጥ ይችላል። የጠቅላይ ሚኒስትሩ ፍላጎት ከሆነም ይህን ውሳኔ ሊወስን ይችላል። ነገር ግን ዝም ብዬ አሁን በማይበት ጊዜ የኔ ግንዛቤ ሌላ ምክንያቶችን መጥተው የህወሓትን ስልጣን ምክንያቱ ሌላ ታጣቂ፣ ሌላ አማጺ፣ ሌላ ለስልጣናቸውን ስጋት ለሆነ ኃይል እንዲፈጠር ስለማይፈልጉ እንጂ ህግን ለማክበር አይደለም። ስለማይፈልጉ እንደገና የህወሓትን እድሜ ከህግ ወጣ ብለው ሌላ ፖለቲካል ውሳኔ ተወስነው የሚያቆያቸው የሚችሉበትን እድል አለ ብዬ አስባለሁ። ምክንያቱም በቅርቡ የምናውቀው ነገር ስለሆነ ነው። ግንቦት 5 አካባቢ የምርጫ ቦርድ ውሳኔ ምክንያቱም ጉባኤ ካላደረጋችሁ እስከዚህ ድረስ ያው ጉባኤ ለማድረግ ወረቀትም አላስገቡም፣ የጉባኤ ዝግጅትም የለም፣ ሂደቶችም የሉ። ስለዚህ ግንቦት 5 የሚያበቃበት ሁኔታ ነው ያለው እና እስቲ ይሄን ያለን ብዬ ነው የማምነው። ከዚህ አንግል ብዙ የፖለቲካል ተርበት ወይም ናሬሽን የሚሰጥበት ሁኔታ ይኖራል ብዬ አምናለሁ። እንደው በጣም በተለያየ ጊዜ እንሰራበታለን። ብዙ የሚያባብሉ ነገሮች ናቸው ያሉት። እንዳልከው ከምርጫ ቦርድ ጋር ተያይዞ ራሱ ምን ሊሆን ይችላል፣ ምንስ ቢሆን ምን ያስከትላል የሚለው ነገር ራሱ መነጋገሪያ መሆን ያለበት ነው። እንደው ግን ለመጨረሻ ከኢትዮጵያ አጠቃላይ አንፃር እንየውና ነገሩን ቅድም የጠቀስካቸው ነጥቦች ነበሩ። አንደኛው የኃይል ጉዳይ፣ በተለይም የጠመንጃ ኃይል ጉዳይ በኢትዮጵያ ውስጥ ተሰሚነትን እንደሚያስገኝ በግድም በውድም የግዴታ ውዴታም ሆኖ ምንም ብለን እንበለው ብቻ እሱ ነው ተጨባጩ ነገር እየሆነ ያለው። በኋላ ላይ ተደራደሩም ስልጣን ተሰጣቸውም እንዲህ ለመባልም በትግራይ ባለው ሁኔታ ብቻ ሳይሆን በሌሎች የኢትዮጵያ ክፍሎችም የምናየው ጠበንጃ አንስቶ በጣም ብዙ ቦታዎች ላይ እኮ ነው ስንት ህዝብን የሚያሰቃይ ነገር ካደረጉ በኋላ ከዛ ከፌደራል መንግስቱ ጋር ተነጋገሩ ተብሎ የሆነ ቦታ ይሰጣቸውና ከዛ በኋላ በቃ የፍትህ ጉዳይ ተደፍጥጦ የሚታለፍበት አይነት ነገርና አዋጭ የሆነ መንገድ ወደ ስልጣን ለመምጫ ለመክበሪያ እንደዚህ የሚሆነ ያለበት እሱን እናያለን። በሌላ በኩል ደግሞ ሁለተኛው ይሄ ኢትዮጵያውያንን የሚያስተሳሰር ነገር እኔና ይስሐቅ በተለያየ ነገር የፖለቲካ ልዩነት ሊኖረን ይችላል። ግን አንድ ነገር አለ፣ ኢትዮጵያን ጥያቄ ምልክት ውስጥ አናስገባም። የትግራይ፣ የአማራ፣ የኦሮሚያ እንደዚህ የሚባሉት ክልሎች ጉዳይ የነሱ ብቻ አይደለም፣ ከዛ አልፎ መታየት አለበት። የአንድ ጉዳይ የሌላችንም ነው፣ በዛ አይነት መልኩ ነው ማየት ያለብን የሚለው ላይ ተመሳሳይ ነገር አለ። እሱ ነገር በተለያየ ምክንያት ደብዝዟል በአሁኗ ኢትዮጵያ። አንደኛ መሳሪያ ያዙ ኃይሎች ተሰሚነት፣ ሁለተኛ ይሄ አንድነትን
አንድነትን እንደ ጨፍላቂነት የሚያሳዩ አሉ። እሱ ልክ ያልሆነ ነገር ነው። የምናቀነቅን ሰዎች ወይንም ኃይሎች በለው በተለያየ አይነት መንገድ ተሰሚነትን የማግኘት ጉዳይ ከኃይልም ጋር በተያያዘ ሊሆን ይችላል እያነሰ የመጣበት ሚዲያው አክቲቪስቱ ምናምን የሚያቀነቅነው ሁሉ ዘውግ ተኮር ፖለቲካ የሆነበት በአብዛኛው እነዚህ ሁለት ነገሮች ባሉበት ሁኔታ የኢትዮጵያ መጻኢ እድል ምን ይሆናል የሚለው ገደል መግባት እንደሆነ ግልጽ ነው። ከዛ እንዴት እንውጣ? ምን ይታያል? አንተ ረጅም ጊዜ በፖለቲካ ውስጥ እንደተሳተፈ እንደዚሁም ፖለቲካውን እንደሚያይ ሰው መውጫ መንገዶቹ ላይ ያንተ እይታ ምንድነው? በጣም ጥሩ። በተለይ አሁን በትግራይ ያሉትን ሁኔታ ወደ ኢትዮጵያን ያመጣናቸው የሚሰጣቸው እንድምታ አይተናል። እንግዲህ በኢትዮጵያ እውነት ለመናገር አሁን የሰላማዊ ትግል መንገዶች በሙሉ እንደተዘጉ ነው የሚያሳዩት ምንለው ይሄ ቀደም ብለን ስንነጋገራቸው የነበሩ ወይም ደግሞ እያወራናቸው የመጣናቸው ነጥቦች አሉ። በኢትዮጵያ ሊከበር የሚችለው የስልጣን ባለቤት የሚሆን የሚችለው የትግራይን አይተናል። የትጥቅ መፈርጠሙና ለመፈርጠሙ መሰረት አድርጎ ነው እሱን እያየን ያለው። ኦኬ እንደዛ ከሆነ በሰላማዊ መንገድ ለሚታገል ሰው በሩ እየተዘጋበት ነው ማለት ነው። ይሄ አምና ካቻምና ማለት ነው። እኛም ብዙ ዋጋ ከፈልንበት ጦርነት ይቆም ሰላም ይስፈን ባልንበት ጊዜ ምን አይነት እርምጃዎች ምን አይነት ማሳለዶች እንደነበሩ ለማየት ተሞክሯል። ስለዚህ አሁን በኢትዮጵያ ፕራክቲካሊ መሬት ላይ ያለውን ሀቅ መብትን ማስከበር የሚቻለውን በሰላማዊ መንገድ አይደለም የሚል በመንግስት ደረጃ ሐሳብ እየተሰጠን ያለው የትግራይን ሹመት እሱ ነው ሊያሳይ የሚችለው። የትግራይ ኢንተርፕሪቴሽን የጀነራል ታደሰ ወረደ ሹመት እሱ ነው ሊያሳይ የሚችለው። ወደ ኢትዮጵያ በምናመጣበት ጊዜ ተመሳሳይ ነው። ምንም የተለየ ነገር የለም። ወደ እንደ ሀገር ሰፋ በወቀት ስናደርገው የተለየ ትርጉም ሊሰጥ አይችልም። ኦኬ ይህን ደግሞ ይሄ በምንሆንበት ጊዜ ደግሞ ፕራክቲካሊ አሁን በኢትዮጵያ ውስጥ ያለውን አሁን የመከፋፈል የኔ ትሬንድ በተለይ ደግሞ ይሄ አንድነትን እንደመጨፍለቅ ነው ብለው የሚያምኑ ሰዎች የኔ እምነት የኔ ልምድ እነዚህን ከፋፍለው በተለይ በኢትዮጵያ ፖለቲካ ከፋፍለው ለመግዛት የሚያስቡ ፖለቲከኞች ሐሳብ ብዬ ነው ማምነው። ምክንያቱም በኢትዮጵያ ልምድ ኢህአዴግ ላለፉት 27 ዓመታት በኢትዮጵያ በሚቆይበት ጊዜ ከፋፍሎ ስለገዛ እንጂ የሚፈልገው ዲሞክራሲ የሚፈልገው ልማት ማድረስ የሚገባ 27 ዓመታትን ማድረስ የሚገባ ቦታ ስላደረሰ አይደለም 27 ዓመታት ሙሉ የቆየው። ከዛ በፊት በህዝብ ሞብ መወገድ የሚችልበት እድል እኮ ይኖር ነበር። ታዲያ ለምንድን ነው የቆየው የምንል ከሆነ ይሄ በእንትን ደረጃ በመከፋፈል ደረጃ ከፋፍሎ እየገዛ ስለነበር ነው። በብሔር ይከፋፍላል፣ በሃይማኖት ይከፋፍላል፣ በአስተሳሰብ ይከፋፍላል። በብዙ መልኩ የከፋፋይነትን ሐሳብ የሚያመጣ ስለነበር ነው። ዘን በኢትዮጵያ በስልጣን የመቆየት ትልቁ ቁልፍ ከፋፋይነት የሚለውን አስተሳሰብ ስለሆነ ነው። ይሄን ነው ሊያቆየን የሚችለው ነው። ሰዎችን በሃይማኖታቸው ይከፋፍላሉ፣ በአስተሳሰባቸው ይከፋፍላሉ፣ በብሔራቸው ይከፋፍላሉ፣ በቀበሌያቸው ይከፋፍላሉ። ይሄን ብቸኛ አድርገው ነው። ታዲያ መፍትሄው ምንድነው? መፍትሄው ኢትዮጵያ መሰረት አድርገን ነው። ቢሆን ሰውነትን ይቀድማል። ሰውን መሰረት አድርገን ነው። በተለይ አሁን ደግሞ ኢትዮጵያና ኢትዮጵያውያን ባለመኖር መካከል ያለን ይሄድማ በመኖርና ባለመኖር መካከል አሁን የህልውና ጉዳይ ነው። አሁን ኢትዮጵያ ስለ ዲሞክራሲ ስለ ፍትህ ማውራት የሌግጀሪ ጉዳይ ሆኗል። መሰረታዊ ጥያቄ መሆን ሲገባው አሁን በኢትዮጵያ ያለውን ነባራዊ ሁኔታ በምናይበት ጊዜ ስለ ዲሞክራሲ ማውራት ስለ ፍትህ ማውራት ስለ ሌሎች ዲሞክራሲያዊ መብቶችን ማውራት የሌግጀሪ ጥያቄውን እንደመጠየቅ ሆኗል። ምክንያቱም በኢትዮጵያ አሁን መሰረታዊ ጥያቄ ይሆን ያለውን ዜጎች በሰላም ገብቶ በሰላም መውጣት የሚችሉበት ሁኔታ የለም። ስለዚህ ይሄ እንዲኖር ነው መሰረታዊ ጥያቄ ይሆን ያለው። የመኖርና ያለመኖር ጥያቄ እንደ ሀገርም ስናመጣው ይሄ እንደ ግለሰቦች ነው ማወራው። እንደ ሀገርም ስናመጣው ኢትዮጵያ የሃይማኖት ምንም ሳንሰራ ቁጭ ብለን ኢትዮጵያ የሃይማኖት ሀገር ነች፣ ኢትዮጵያ የእምነት ሀገር ነች፣ ኢትዮጵያ እንዲህ ነች አትፈርስም ምናምን የሚለውን አያስኬድም።
እንደ ሌሎች ሀገሮች በዚህ አካሄዳችን በዚህ ስርዓት በዚህ አገዛዝ አካሄዳችን ኢትዮጵያ ወደ መኖርና አለመኖር መካከል ደርሰናል። ስለዚህ ለመኖር ታዲያ ምንድነው ማድረግ የሚገባል የሚለው እነዚህ ፖለቲከኞች ወይም እነዚህ ገዢ መድቦችን ያዘጋጁልን የሞት ድግስ ከዚህ መውጣት ነው የሚገባል። የሞት ድግሱ በከፋፋይነት መሰረት ያደረገ። ስለዚህ ይሄ የመከፋፈል መሰረቱን ንደን ኢትዮጵያ መሰረታችን ነች፣ ኢትዮጵያ የህልውናችን ዋናዋ ነች ብለን በምናስቀድምበት ጊዜ እኔ ከሌላ ቋንቋ ተናጋሪ ምንም ሚለያየ ነገር የለም ማለት ነው። የሚያግባባን ኢትዮጵያ የሚለውን ቋንቋ ስለሆነ ኢትዮጵያ የሚለውን ቋንቋ የህልውናችን መሰረት ካደረግ ከማንም ጋር እንለያየን ማለት ነው። ሚለያየን ነገር የለም። ትርክቶችን ወያመጣን በትርክቶችን ምን ባቀስ ከሆነ በትርክቶችን ምን ጣላ ከሆነ ኢትዮጵያ ማስቀጠል አንችልም። ኢትዮጵያ ማስቀጠል አንችልም ማለት ቤተሰቦቻችን፣ ዘመዶቻችን፣ ሀገራችን፣ ቀያችን፣ ቀበሌያችን ማስቀጠል አንችልም ማለት ነው። ስለዚህ ቀበሌያችንን ማስቀጠል የምንፈልግ ከሆነ ዘመዶቻችን ማስቀጠል የምንችል ከሆነ እንደ ኢህአዴግ ወይም ደግሞ እንደ ብልጽግና አካላል ክልላችን ምናስቀጥል ነው ማስቀጠል የምንፈልግ ከሆነ መጀመሪያችን ሀገራችን ማስቀጠል አለብን። ዝም ብለን እንኳን በዚህ አወቃቀር እንኳን እኔ በዚህ የክልል አወቃቀር የሚለውን ብዙ መስማማ አይደለም። ግን ኦኬ ህገ መንግስቱ ስላለ በህገ መንግስቱ ቋንቋ መሰረት እናውራ የሚባል ከሆነ የነዚህ ክልሎች መሰረት በሙሉ ሀገር ነች። እነዚህ ክልሎች ሊኖሩ የሚችሉትን መተንፈስ የሚችሉትን ኢትዮጵያ የሚለውን ማዕቀፍ ስትኖርና ስትኖር ብቻ ነው። ስለዚህ ሀገር መጠበቅ የሚያስፈልገው ማለት ነው። ስለዚህ ሀገር ከሚያፈርሱ የሚችሉ አሳስቦች ትርክቶችን በሙሉ ነፃ መሆን ህዝብ ለህዝብ ተገናኝቶ የጋራ የሆነ ፎረም፣ የጋራ የሆነ ግንኙነት፣ የጋራ የሆነ ማህበር፣ የጋራ የሆነ እሴት ሊኖረው ይገባል። እሴት አልነበረው ማለት አይደለም። የነበረው እሴት ግን እየተበዘዘ ነው። በማን? በፖለቲከኞች፣ በማን? በስልጣን ጥመኞች ስልጣናቸው ለአንዴና ለመጨረሻ ወይም ደግሞ በህይወት ካሉ ድረስ ማራዘም በሚፈልጉ አካላቶችን የኢትዮጵያና ኢትዮጵያዊነትን እሴት እየደበዘዘ ነው። ይህን ደግሞ ታክቲካሊ ፕራክቲካሊ እየተሰራ ነው። ባይ ዲዛይን እየተሰራ ነው። ስለዚህ እነዚህን ሴራዎችን በማምከን ከተደገሰልን የመበታተን የመፍረስ አደጋ መዳን ይቻላል የሚል እምነት አለ። እሺ በጣም ነው የማመሰግነው ይስሐቅ ስለነበረን ቆይታ። በሌላ ጊዜም እንደዚሁ ተገናኝተን የምንወያይ ይሆናል። ለዛሬው በጣም አመሰግናለሁ። እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከአቶ ይስሐቅ ወልዴ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳና ርዕሰ ጉዳይ ጋር እቆያችኋለሁ። እስከዚያው ሰላም ሁኑ።